ከጠዋቱ 1 ሰዓት የጀመሩ ከምሽቱ 6 ሰዓት ነው ያለው። ወደ ቀዶ ጥገና ከመሄድ በፊት የነበረው ድባብ ራሱ የእግዚአብሔርን ምሕረት በጣም የሚያሳይ ነበር። ግርማም ሰሙ እግዚአብሔር የቀባው ነብይ እውነተኛ ነብይ። ሰማዩ ለሁለት ተከፈተ፣ በመካከሉ ኃይለኛ ብርሃን ነው የማየው። በተከፈለው ሰማይ ውስጥ የናዝሬቱ ኢየሱስ ቀይ ልብስ ለብሶ እየሳቀ እያየኝ ወደ እኔ ኢትዮጵያን ስጠኝ ብለሃል ነበር፣ ሰጥቻለሁ። አገልጋዮች ብዙ ከሚያልፉበት ነገር አንጻር አንተ ራስህ አሁን ከአንተ እይታ አንጻር ነውና አገልጋይ የመሆን ፍላጎት ያላቸው አይመስለኝም። አይ በዚህ አልፌ ወደ ታች ነው የሚሄድ ሰው በዚህ ዘፈን መካከል ዘፈን ልሰማ ነው በዚህ በጊዮርጊስ ጋር ትሄድም አለ። ቅዳሴ ባለ 1 ወር ሙሉ ይገባል፣ አንገቴን ይይዛል፣ አልጋዬ ብረት ላይ አጋጅቶ ልሞት ስል ለቆኝ ይሄዳል። አባይን ለመገደብ ባደረግነው አስተዋጽኦ ስማችን አጥፍቷል። በወርልድ ቪዥን በጣም ብዙ ወንጌል ደርሷል። አንጾኪያ የእስላም ሀገር ነው። እዛ ብዙ ወንጌል ተሰርቶ አሁን ቤተክርስቲያን የቦታ ነገር ሆነ፣ የጥሪ ነገር ሆኖ መሆኑ ቀረና የቦታ ነገር ቃለ እግዚአብሔር ታሰማናለህ። ደነገጥኩ፣ እጄም እግሬም ተንቀጠቀጠ። አይዞ እግዚአብሔር የሰጠህን ትነግረናለህ ሲል እኔ እዛን ጊዜ እግዚአብሔር ይስጣ ዶክተሮቹ ምናልባት ላታይ ትችላለህ ብለው ምናልባት ላትሰማ ትችላለህ፣ ምናልባት ከዚህ በኋላ ላይፍህ በዊልቸር ላይ ሊሆን ይችላል ያላሉኝ ነገር የለም። በመንፈስ ቅዱስ የተሞላሁት የካ ሚካኤል ነው ብለኝ። ምድሪቷ በታላቅ ክህደት ላይ ነበረች። ቤተክርስቲያን ተዘግቷል፣ አገሪቷ ጨልማለች እና እግዚአብሔር ባለው ኦፖርቹኒቲ ይጠቀም ነው። በትክክል እኮ የዳነ ሰው ስለ ሀገር ግድ ይለው። ሰለሞን የሚባል ካድሬ አለ የመረመረኝ። ስንት ነው ዶላር የሚከፈልህ ኮድ ስንት ነው አለኝ። የረጋሼ እንደዚህ አይነት ነገር የለም ስለው ዱላ ነው። ወደ ኋላ ሄደህ እነዚህን 46 ዓመታት ስትመለከት ምን ይታይሃል? አገልግሎትን ጉዞውን አሁን የደረስክበት። አንድ ጊዜ እየጸለይኩ የእግዚአብሔር መንፈስ ወደ እኔ መጣ። ልጅህን ለይልኛል። የደነገጥኩት ድንጋጤ ልነግርህ አልችልም። ከተንበረከኩበት ተነሳ። አንድ ቃል ነው ከውስጤ የወጣው፣ የእኔ አይበቃም ወይ ጌታ ወይ? የኢትዮጵያ ኤርፖርት ይከፈታል። ያለ ቪዛ ያለ ፓስፖርት ነጫጭ ልብስ የለበሱ የእስላም ቆብ ያደረጉ ወደ ከተማችን ይገባሉ። በእነሱ ድረ ገጽ ላይ ቄስ ወንደሰን የወያኔ ቄስ ነው ብለው ወጡ። የሚገርምህ ይህንን የሚያደርገው ሁሉ አማኙ ነው። ከቄሱ እጅ ከህብስቱ ላይ የወርቅ መስቀል እየተነሳ በአይኔ ይገባል። የዛን ጊዜ አለቀሱ። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ኪያ ሾው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራማችንን ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫው ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዛሬውንም እንደተለመደው ሐሳባችሁን ምክራችሁን ተከታትላችሁ እንድታካፍሉን አደራ ማለት እፈልጋለሁ። ዘወትር እንደምላችሁ ከዩቲዩብ ባሻገር ያሉ አገልግሎቶቻችንን ለመከታተል ስክሪኑ ላይ ያለውን የቴሌግራም ቻናል ተቀላቅላችሁ አብራችሁን እንድታገለግሉ አብራችሁን እንድትጓዙ ጥሪ ማስተላለፍ እፈልጋለሁ። ዛሬ እንግዳ አድርጌ የጋበዝኩላችሁ በኢትዮጵያ ወንጌል አገልግሎት ውስጥ ረጅም ዓመት በአገልግሎት የምናውቃቸው ቄስ ናቸው። በተለይ ደግሞ በስዊድን ስቶክሆልም ከተማ በምትገኘው የመካነ ኢየሱስ ቤተክርስቲያን እዛ እያገለገሉ ይገኛሉ። ሰሞኑን ለአገልግሎት ብቅ ባሉበት አግኝቻቸዋለሁ። ስለ አገልግሎታቸው ስለ ሕይወታቸው ከኔ ጋር ቆይታ እያደረግን አንዳንድ ሀሳቦችን እናነሳለን። እንደምትባረኩበት እንደምትጠቀሙበት ተስፋ አረጋለሁ። በዚህ አጋጣሚ ሰብስክራይብ አድርጋችሁ የደውል ምልክቱን ተጭናችሁ አብራችሁን ብትቆዩ ደስ ይለናል። መልካም ቆይታ። ቄስ ሳስተዋውቃቸው እርሶ እያልኩ ነበረ። እንኳን ደህና መጣ። እንኳን ደህና ጠበቅኝ። ያብዬ ወዳጆቻችን ደህና ነው ወይ? ደህና አንቱ እያልን በኋላ አይሆንም። እንዴት ነህ? ደህና ነህ? ሁሉ ቆንጆ። እግዚአብሔር ይመስገን። ሰሞኑን ኪያ ሾውን መካነ ኢየሱስ እየተቆጣጠረችው ሳይሆን አይቀርም። ቄሶች እየበዙብኝ ነው 1 2 3 እና ደስ ብሎኛል እግዚአብሔር ይመስገን በማግኘቴ። እኔም አንተ ጋር በመምጣቴ እግዚአብሔርን አመሰግናለሁ። ቴንክ ዩ። ይህን ጊዜ እግዚአብሔር ስለሰጠን ስሙ ብሩክ ይሁን። አሜን። እንደው እንደ መንደርደሪያ ላንሳልህ። ብዙ ጊዜ በተለይ ከባህር ሻገር ካለ ብዙ ቤተ እምነቶቻችን ስማቸው ሌላ ነው። ለምሳሌ የኢትዮጵያ ወንጌላዊት እንደዚህ የዳላስ ኢትዮጵያ፣ በኒውዮርክ ኢትዮጵያ ወይ በኬንያ ኢትዮጵያ አይነት ነገር። የመካነ ኢየሱስ ቤተ እምነቶች ግን ይገርሙኛል። ተሻግረውም መካነ ኢየሱስ ናቸው እና በጣም ዩኒክ ነገር አይደለም ይሄ? እንግዲህ ከኢትዮጵያ ውጪ መካነ ኢየሱስ ቤተክርስቲያን በሰሜን አሜሪካንም ሆነ በአውሮፓ መጀመሪያ ቀደምት ሆነው በመካነ ኢየሱስ ቤተክርስቲያን ፎርም የሆነው ስቶክሆልም የነበረው ስዊድን ያለው አሁን ያለሁበት ቤተክርስቲያን ነው። እድሜ ጠገብ ነው። ወደ
27ኛውን ዓመት ይዟል። ሌሎቹንስ እምልህ አሁን በአሜሪካም አለች መካኒስ ሌሎቹንም ለማገልገል አቅም ተፈጥሯል ይሄ ነገር? በጣም ምክንያቱም በሰሜን አሜሪካ መካነ ኢየሱስ ቤተክርስቲያን፣ በአውሮፓ ውስጥ የሰሜን አውሮፓ መካነ ኢየሱስ ህብረትም የሚል አለ። በአመት አንድ ጊዜ የምንገናኝበት እና ለ6 ቀን የሚያህል ኮንፈረንስ በአንድ ቦታ ላይ ሆነን ይደረጋል እና ቤተ ክርስቲያኒቷ በውጭ ያሉትን የመካነ ኢየሱስ አባሎች ትፈልጋለች፣ ታሰባስባለች። እና ግን አሁን ያለሁበት ቸርች በደንብ በጥሩ ሁኔታ ያደገ ነው፣ እድሜም ጠገብ ነው። እግዚአብሔር ደግሞ በብዙ መንገድ ለወንጌል ስርጭት የተጠቀመበት ነው። ብዙ ሰዎች ጌታችን ኢየሱስ ክርስቶስን እንደ ግል መድኃኒታቸው አድርገው ተቀብለውበታል። የእናንተ ለቤተ እምነቷ ያላችሁ ፍቅር ያው ሁላችንም ያደግንባቸው ቤተ እምነቶች የተለየ ፍቅር አለን በደንብ አብረናቸው ስለቆየንና ያ ነው ወይስ ደግሞ ለምሳሌ ቤተ እምነቷ ጥንካሬዋ ነው ደርሳ እናንተን እዛ ለመሰባሰብ ምክንያት ይሆናችሁ? በእርግጥ የአመሰራረቱ ሁለት አካሄድ አለው። ለምሳሌ በስዊድን ያለውን የመካነ ኢየሱስ ቤተክርስቲያን እንዴት እንደተመሰረተ ብነግር መጀመሪያ በ80ዎቹ አካባቢ ህብረት ነበር። ይሄ ህብረት ሁሉን ያቀፈ ነበር። የቅዱሳን ህብረት ነው። የቅዱሳን ህብረት ነው። ሁሉን አብያተ ክርስቲያናት የያዘ ነው እና የቤተ ክርስቲያን ቅርጽ የለውም። እና ግን ከጊዜ በኋላ ምእመኖች ሲበዙ ሲያድጉ እና የዶክትሪን ነገር ይመጣል፣ የአሰራር ሁኔታ ይመጣል እና በዛ ደረጃ ቤተ ክርስቲያኒቷ ራሷን ችላ በራሷ ቤተ እምነት በራሷ ዶክትሪን ወንጌልን ለማሰራጨት ስላሰበች ከዛሬ 27 ዓመት ብዙ መከራም ነበረው፣ ብዙ ፈተናም ነበረው። በዛ መንገድ ለማቋቋም ቻለች። እስቲ በኋላ ላይ ተመልሰን አንዳንድ ሀሳቦችን እንጨማምርባቸዋለን በደንብ ከቸርቿ ምስረታ ጋር አያይዘን ማለት ነው። እንደው ለመንደርደሪያ ያክል ነው ያነሳው። ትንሽ ያሁኑ ጉዞ የተለየ ዓላማ አለው ወይስ ከአገልግሎት ጋር የተገናኘ ነው? እኔ ልክ ሁልጊዜ በኢትዮጵያ በአዲስ ዓመት ሁልጊዜ ኢትዮጵያ ነኝ። የእረፍቴም ጊዜ ነው። ግን በዛው ጊዜ ደግሞ ስመጣ ሁልጊዜ ያገለግላለሁ እና እረፍትም አገልግሎትም ነው ተያይዞ ማለት ነው። ከእረፍት ጋር ግን ተያይዞ እንደው መንደርደሪያ እናድርገው እንደው ቁም ነገሮቹን በደንብ ስለምናነሳቸው ቄስዬ በጣም ካንተም ወደው ነገር አሁን እረፍት ነው ይሄ ጊዜ። ሁለተኛ ደግሞ የአመጋገብ ስርዓት እንደው እግረ መንገድ ብናነሳው ብዬ ነው ካንተ ጥሩ ነገር ስላየው እንቅስቃሴ ላይ ሸንቀጥ ብለህ አንዳንድ የምታረጋቸው ነገሮች ደስ ይሉኛልና ምን ያህል ለአገልጋይ ጠቃሚ ነው እንደዚህ አይነት ነገር ቄስ? አገልጋይ መቼስ አደራ ተሸካሚ ነው። አደራ አለ፣ ራሱን መጠበቅ አለበት። ከጸሎትም ባሻገር እግዚአብሔርን ከማክበር ከመፍራት ባሻገር ሰውነታችን የእግዚአብሔር ማደሪያ ነው። እግዚአብሔር ብዙ ረጅም መንገድ እንድንሄድ እየፈለገ አንዳንድ ጊዜ አስፈላጊ ባልሆኑ ነገሮች እንያዛለን። ስለዚህ አንድ አገልጋይ አመጋገቡን መጠበቅ አለበት፣ እንቅስቃሴ ማድረግ አለበት። ከጸሎትና ከእግዚአብሔር ቃል ጋር እኩል አድርጎ መሄድ አለበት። እንደው እንደ ምሳሌ ብነግርህ እኔ ወደዚህ ህይወት ያገባኝ የመንፈስ ቅዱስ ወቀሳ ነው እና አንድ ጊዜ በካናዳ ቆይተዋል። ከ12 ዓመት በፊት ነው። በማገለግልበት ጊዜ ብዙ ህዝብ የሚጸለይለት ህዝብ ወጣ እና እኔ ደግሞ በዛን ጊዜ በጣም ኪሎዬ ትልቅ ነው፣ ሰውነቴ በጣም ትልቅ ነው እና ለተወሰኑ ሰዎች ብቻ ጸልዬ ደከመኝ። አካላዊ ድካም ደከመኝ። ስለዚህ ሰዎቹ ጸሎት ፈልገዋል። በጣም ብዙ ሰዎች ለህመምተኞች እንድጸልይ፣ በተለያየ ችግር ላላቸው እንድጸልይ በፊቴ ያሉ፣ እኔ ግን አልቻልኩም እና አቋርጬ ሄድኩ እና የእግዚአብሔር ቃል ወደ እኔ መጣ። በዛ የእግዚአብሔር ቃል ነፍሴ ተወቀሰ። የሚወረስ ምድር ገና እያለ ኢያሱ አረጀ የሚል ቃል እግዚአብሔር ሰጠኝ። አንተ ግን አርጅተሃል አለው። ከዚህ በኋላ መዋጋት አትችልም አለው እግዚአብሔር።
ግን ገና የሚወርሳል አለው እና ገና ብዙ የሚጸለይላቸው እያለ አንተ ደክመሃል አለኝ ጌታ። ጸጸት ያዘኝ። ከዛ በኋላ ወደ ራሴ ሕሊና ተመለስኩ። ሰውነቴን ማስተካከል እንዳለብኝ፣ ስፖርት መስራት እንዳለብኝ እና ከዛ በኋላ ሰውነቴን አስተካከልኩ። አሁን ስፖርት ማለት ለእኔ ከአንዱ ከምግብ ክፍሌ አንዱ ነው። ያ እንደዚህ አይነት ነገሮች ብዙ የተለመዱ አይመስለኝም። ቄሶቹ ብዙ ጊዜ ቃለ እግዚአብሔሩን ነው ስታካፍሉን የምናውቀውና ይህንንም ብትነግሩን ግን በጣም ትልቅ ጥበብ ይመስለኛል። ምክንያቱም ሕይወትህን በአግባቡ የምትመራበት ነገር ስለሆነ። ትንሽ ወደ ኋላ ልውሰድህ ቄስዬ። በተለይ ከልጅነትህ አካባቢ ተነስተን አንዳንድ ጉዳዮች እንድንጫወት። ለምን ወደ ጌታ ከመምጣት በፊት ስንጫወት ያልከኝ ነገር ነበር። ለምሳሌ በመንፈስ ቅዱስ የተሞላሁት የካ ሚካኤል ነው ብለኸኛል። እኔ እንግዲህ እድገቴ የተወለድኩት 4 ኪሎ ብርሃንና ሰላም ግቢ ውስጥ ነው። ብርሃንና ሰላም ማተሚያ ቤት ይሄ ትልቁ ፎቅ የተሰራው የዛን ጊዜ ብዙ መደዳ ቤቶች ነበሩ። 8 ቤቶች ገደማ ይመስሉኛል። እነዛ ቤቶች ፈርሰው ነው ይሄ ፎቅ የተሰራው እና ለወላጆቼ ከዛ በኋላ ወደ እንግሊዝ ኤምባሲ አካባቢ መሬት ተሰጣቸው። ተለዋጭ ከእንግሊዝ ኤምባሲ ሄደው ቤት ሰሩ። ግን እስከዛ ድረስ ምንድን ነው እኔ የተወለድኩት እዛ ግቢ ነው። አሁን ከብርሃንና ሰላም አስፋልቱን ተሻግረ ፊት ለፊት አሁንም አለ አንድ ፎቅ አለ፣ ፕሬስ ሃውስ ይመስለኛል ድርጅት አሁን ያለበት። እሱ ድሮ አማኑኤል ባፕቲስት ነው የተወረሰው። አሁን ያ መንግስት ቢሰማ ጥሩ ነው። እሺ አማኑኤል ባፕቲስት ነው ያ ቸርች እና እኔ ያው ግቤ እዛ ፊት ለፊት ነው። እዛ አካባቢ ያለን ልጆች እሁድ አማኑኤል ባፕቲስት እንሄዳለን። ሚስተር ግራንት የሚባል አሜሪካዊ ወይ ምናልባት ባልሳሳት ካናዳዊ ሊሆን ይችላል፣ ብቻ በሁለቱ ይማታብኛል፣ ወይ አሜሪካዊ ወይ ካናዳዊ ነው። ይሄ ሰው አማርኛ በጣም ጎበዝ ነው። ይሰበስበንና የእግዚአብሔር ቃል ይነግረናል፣ የሚጠጣ መጠጥና ኬክ ይሰጠናል። እኛ የምንሄደው ኬክ ለመብላት ነው። ልጅነቱ ልጅ ስለሆነ ግን ኬክ የሚሰጥህ ጥቅስ በቃልህ ከተናገርክ፣ ለምሳሌ መዝሙር 23 እንችለህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ይሰጥ ድረስ ዓለምን እንዲሁ ወዷልና ስትል አንድ ኬክ ይሰጣል። አለዛ አይሰጥህም። እና ልጆች ተዘጋጅተን ነው የምንሄደው። እና በልጅነታችን ብዙ መዝሙር አለ የሚያስተምረን፣ ብዙ ቃል አለ። የደህንነት ቃል መሆኑን አናውቅም፣ ግን ሰውየው ያስተማረን የሚሰግራት የደህንነት ቃል ነው። ወልድ ያለው ሕይወት አለው አናውቅም። ይህንን ቃል ይዘራብን ነበር። እና ወደ 4ኛ ክፍል ስደርስ ነው ወደ እንግሊዝ ኤምባሲ አካባቢ አበቤ ሱቅ የሚባል አካባቢ ወላጆቼ ቤት ሰርተው ይሄን ነው ያኔ ተቋረጠ። ምክንያቱም ርቀቱ መጣ። ርቀቱ መጣ። ከዛ በኋላ ወደ የካ ሚካኤል ቤተ ክርስቲያን ደግሞ ወጣቶች ሁልጊዜ እሑድ እንሄዳለን። እንደ ማንኛውም ሰው እሑድ እንሄዳለን፣ እንቆርባለን፣ እንመላለሳለን። እና አንድ ጊዜ ግን ወደ 12 ዓመት ገደማ እንዳለው አዲስ ነገር ሆነ። ከአያቴ ጋር ነው ሁልጊዜ የሚሄደው እና የቁርባን ጊዜ ደረሰ። ተሰልፈናል ሁላችን። የቤተ ክርስቲያኑ ስርዓት እየተካሄደ ነው። ወጣቶች እየቆረቡ ነው። እኔም ተራዬ እስከሚደርስ ተሰልፌያለሁ። ስለዚህ 2 ልጆች ሲቀሩ ከፊቴ ያሉት ከቄሱ እጅ ከህብስቱ ላይ የወርቅ መስቀል እየተነሳ በአይኔ ይገባል። የዛን ጊዜ አለቀስኩ። ወጣት ነኝ ገና 12 ዓመት 13 ዓመት ነኝ። መስቀል ከህብስቱ ላይ እየተነሳ አይኔ ላይ ይገባል። በጣም ሳለቅስ የቤተ ክርስቲያኑ ገበዝ ይባላል በዛ ጊዜ የሚያስተናግዱ ይዘውኝ ሊወጡ መጡ እና አንድ ባለስልጣን ሰው እዛ ፊት ለፊት ሁልጊዜ የሚቆሙ በአይን አውቃቸዋለሁ፣ ስማቸውንም ብናገር ምንም አይደለም፣ ሊጋባ በቀለ ይባላሉ። እሳቸው አዩኝና እሱን ልጅ ተወው አሉ። እሱን ልጅ ተወው ሲሉት ሰውየው ተወኝ። አሁንም የኔ ተራ አንድ ቀን ልጅ ሲቀረው
ህብስቱ ላይ ያለው መስቀል እየተነሳ አይኔ ውስጥ ይገባል። አለቀስኩ። በዛ ያ የእሑድ ሰርቪስ አለቀ እና ወደ ቤታችን ከአያቴ ጋር ሲሄድ ምን ሆነ ነው ልጄ ያለቀስከው አሉኝ። በጣም ነው እኮ ያለቀስከው፣ ደግሞ ስቅቅ ብለን ያለቀስከው። አይ አባባ አልኳቸው፣ ከህብስቱ ላይ እኮ መስቀል እየተነሳ አይኔ ላይ ይገባልና ይወረኛል። በቃ እንዴት እንደማለቅስ አላቅም፣ አንድ ነገር ላይ ይመጣል አልኳቸው። ቆሙ። እሳቸው ይሄድን ነው የምነግራቸው። ቆሙ፣ ብዙ ሰዓት ቆሙ። መስቀል ባይን ገባ ልጅ አሉኝ። አዎ። እንግዲያው የኔ ልጅ አንተ ለምንም አትሆንም አሉኝ። አንተ ቄስ ነህ አሉኝ። ቄስ የተባልኩት ያኔ መካነ ኢየሱስ ገና ቄስ ያደረገኝ። የሚገርም አንተ ቄስ ነህ ለምንም አትሆንም አሉኝ። እንደው እሳቸው ነገሩን ተረድተውታል። እኔ ግን ምንም አላውቅም። ከዛ ቤት ገባን። ለእናቴ ነገሩ፣ ልጅሽ እንደዚህ አይቷል እና በየክረምቱ ቅዳሴ እንዲያጠና ወደ ቄሶች እሰጠዋለሁ ብለው ወሰኑ። እሳቸው የቤተ ክህነት ትምህርት እንድማር የእሳቸው ውሳኔ ነው እና በዛው ዓመት እንደዛ ሆነ። እንደገና ሌላ ነገር በዛው ዓመት ደግሞ ወደ መጨረሻው አካባቢ ነው ክረምት መጣ እና እንግዲህ በቤታችን ስርዓት አለ። ስርዓቱ በጣም ኳስ ተጫውተን ስለምንመጣ እግር ታጥበን ነው ወደ ቤት የምንመጣው። ወላጅ እናቴ በዚህ በጣም ኃይለኛ ናት እና እግሬን ለመታጠብ ደጅ ቁጭ ብዬ እግሬን እየታጠብኩ እያለ ሰማዩ አንድ ጊዜ እንደ መብረቅ እንደ ዝናብ ነጎድጓድ ጮኸ። ዝናብ ሊዘንብ አይነት ነገር እና ቀና ብዬ ሳይሄም እንደ መብረቅ ያለውን ነገር ሰማዩ ለሁለት ተከፈተ። በዛው ዓመት መጨረሻ ሰማዩ ለሁለት ተከፈተ። በመካከሉ ኃይለኛ ብርሃን ነው የማየው። በዛ ብርሃን ውስጥ በተከፈለው ሰማይ ውስጥ የናዝሬቱ ኢየሱስ ቀይ ልብስ ለብሶ እየሳቀ እያየኝ ወደ እኔ ይመጣል። ስለዚህ ጮኩኝ። በቃ እግዚአብሔር 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 ማለት ጀመርኩ። ቆሜ እጄ ወደ ላይ እንደዚህ ተገትሯል። እጄ ወደ ታች አይመጣ ወደ ላይ አይመጣ፣ ቀጥ ብሏል። በቃ እግዚአብሔር 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 እያልኩ ስጮህ እናቴ ከቤት ወጣች፣ እህቶቼ ወጡ፣ ወንድሞቼ ወጡ። እነሱ አይታያቸውም፣ እኔ ጮኋለሁ። እሱ እየሳቀ እያየኝ ነው። እየመጣ እዛ ልክ ግንባሬ አካባቢ ላይ ሲደርስ ልታብድ ነው ወይ አንተ ልጅ ዝም በል አሉኝ። ያዙኝ፣ ተጠመጠሙብኝ። የዛን ጊዜ ሰማዩ ተዘጋ። ልክ ሲዘጋ ልቤ አረፈ መሬት። አልኩ። ምንድን ነው? ምን ሆነሃል? ወላጅ እናቴ፣ እህቶቼ፣ ወንድሞቼ ሁሉ ወጥተዋል። ይሄ ልጅ ምን ሊያመጣብን ነው ብለው ብዙ ነገር አወሩ። እኔም ወዲያው ልጅ ነኝ፣ ረሳሁት። ህይወት ቀጠለ። አዎ ህይወት ቀጠለ። ይሄ ምስክርነት ግን በእናቴ ልብ ውስጥ አለ፣ በእህቶቼ ውስጥ አለ፣ በወንድሞቼ ውስጥ አለ እና ክርስቶስን እንደ ግል መድኃኒቴ አድርጌ በተቀበልኩ ጊዜ ወላጅ እናቴ እንደገና ልጅ ሆነህ እንደዚህ ብለህ ነበረ፣ እሱን ነው ያገኘኸው አለች። እህቴ ደገመች፣ በእህቴም ውስጥ አለ። እሷ ትዳር ይዛ ልጆች ይዛ ቤት ይዛ የምትኖር ነበረች። ጌታን ልክ ስቀበል እሷም አለች ልጅ ሆነ እንደዚህ ያልከው ትዝ ይልሃል አለ። በእነሱ ውስጥ ለምስክርነት አስቀመጠው። ወንድሞቼ ያሉ በህይወት እስካሁን ይናገራሉ። እስካሁን ሲያገኙኝ ልጅ ለሆነ እኮ እንደዚህ ብለህ ነበር ይሉኛል። እና በልጅነቴ ሁለት ተቺንግ አለ። አዎ ተቺንግ አለ እና ጌታን በዚህ መልኩ አይቼዋለሁ። ህይወቴ በዛ ውስጥ አለፈ። ክርስቶስን እወዳለሁ። ግን ይሄ ነገር ለምን ሆነ ብዬ አሁን ሳስበው ሚስተር ግራንት በልጅነት የሚያስተምረን የደህንነት ቃል ነበረ። እኔ ባላቀውም ውስጥ ያለ ሁለት ነገር ብናይ፣ የመጀመሪያ ነገር ብታጫውተኝ ደስ የሚለኝ ነገር፣ አንዳንድ ጊዜ ቃል ለሰዎች እንዘራለን ዝም ብለን እና ሰዎች ወይ ጌታን ላይቀበሉ ይችላሉ። በእኛ ኮንቴክስት ነው ጌታን መቀበል በሚለው ሰምተውን የሚሄዱበት ጊዜ አለ። ግን አንተ በልጅነት ያ የተዘራው ዘር የሆነ ቀን እንዴት እንዳፈራ ስላየው ነውና እዚህ ላይ የምትሰጠን ነገር አለ። ሚስተር ግራንት እንደነገርኩ የእግዚአብሔር ቃልና መዝሙር ነው የሚያስተምረን።
አንድ ወቅት ብሬን ቲዩመር አለብህ ተባልኩ። ስዊድን ሀገር በአስቸኳይ ኦፕሬሽን መሆን አለብህ ተባልኩ። ኦኬ አልኩ። ያ ኦፕሬሽን በጣም ሰፊ ሰዓት የፈጀ ነው። ከጠዋቱ 1 ሰዓት የጀመሩ ከምሽቱ 6 ሰዓት ነው ያለቀው። 17 ሰዓት የተካሄደ ኦፕሬሽን፣ በሀገሩ ራሱ የመጨረሻ ኦፕሬሽን የሚባል ግን ይህን ኦፕሬሽን ለማካሄድ ዶክተሮቹ ምናልባት ላታይ ትችላለህ ብለውኛል። ወደዛ ሲገባ ምናልባት ላትሰማ ትችላለህ፣ ምናልባት ከዚህ በኋላ ላይፍህ በዊልቸር ላይ ሊሆን ይችላል ያላሉኝ ነገር የለም። ምክንያቱም ኦፕሬሽኑ በቀኝ ጆሮዬ ስለሆነ 7 ነርቭ አለ፣ አንዱ ሊነካ ይችላል። እኛ በጥንቃቄ እንሰራለን። ኢንኬዝ ግን ሊነካ ይችላል። ከተነካ ግን እንደዛ ነው የምትሆነው ብለው የተነካባቸውን ሰዎች ሁሉ አዙረው አሳይተውኛል። በዛ ጊዜ ውስጥ ግን የሚገርምህ ብዙ አልሰማቸውም። ለምን እንደማልሰማቸው እስካሁን አይገባኝም። ልቤ ውስጥ አይገባም የሚሉኝ ነገር እና ወደ ኦፕሬሽኑ ክፍል በስትሬቸር ላይ አስተኝተውኝ ሲወስዱኝ ክፍሉ ላይ ስገባ ከዚህ ከእምብርቴ በታች ከሆዴ አንድ መዝሙር ተከፈተ። ያ መዝሙር ከ50 ዓመት በፊት የዘመርኩት ልጅ ሆኜ የዘመርኩት መዝሙር ሚስተር ግራንት ያስተማሪ መዝሙር። እኔ ከዛ በፊት ብዙ መዝሙር ዘምሬያለሁ። ብዙ የምወዳቸው መዝሙሮች አሉ። ያ የልጅነትህ መዝሙር? የልጅነቴ መዝሙር፣ ሰንደይ ስኩል የተማርኩበት መዝሙር፣ የአብርሃም አምላክ የይስሐቅን ቤዛ ወገኖቹን ሁሉ በራሱ ደም ገዛ። ያኔ እኮ ኢቭን በጌታ አይደለህም፣ ልጅ ነኝ እኔ ያኔ። ያ መዝሙሩን ነው የምንዘምረው። ድንግል አልቻለችም እንባዋን ልትከታ እያየች በመስቀል ልጇ ሲንገላታ የሚለውን መዝሙር ስትሬቸር ላይ ሆኜ ከሆዴ ወጥቶ እንባዬ እየፈሰሰ ዘመርኩት። እሱ ብቻ አይደለም፣ ቆመው ሰሙኝ እነሱ። ጨረስኩ ያሉኝ? አዎ። እዛ አኔስቴዥያውን ሲወጉኝ እስከሚሰራ ድረስ አሁንም አንድ ትልቅ መጽሐፍ በፊቴ ተከፈተ። መጽሐፉን ለማንበብ እታገላለሁ፣ ግን ለማንበብ አልችልም። በጣም በፍጥነት ነው የሚሄደው መጽሐፉ እና እታገላለሁ አንድ ወርድ ለመያዝ አልችልም። መጨረሻ ግን እንዲህ ሆነ። የመጽሐፉ የመጨረሻ መዝገብ ሲዘጋ በእንግሊዘኛ ነው መርሲ ቡክ ይላል፣ በወርቅ የተጻፈ። እሱን ተናገርኩ። መርሲ ቡክ የምህረት መጽሐፍ። እና ከኦፕሬሽንም ስነቃ ዶክተሮቹ አንድ ወርድ ተናግረሃል መጨረሻ መርሲ ቡክ ብለሃል አሉ። እውነት ነው፣ ያ የምህረት መጽሐፍ ነው እኔን ያዳነኝ። ያሉት ሁሉ አልሆነም። አታይም አሉኝ፣ ማየት ቻልኩ። ትራመድም ብለው ነበር፣ ተራመድኩ። ዛሬ 11ኛ ዓመቴ ነው። በልጅነት ያ መዝሙር የተዘራው መዝሙር ወጣ። ጌታን ስቀበል የደህንነት ትምህርት ያስተማረኝ ፓስተር አብርሃም ዮሴፍ ይባላል። የህብረት አምባ ፓስተር ነው። ዩስ ሴንተር የሚባል ነበር ድሮ፣ በኋላ ሲዘጋ ነው ህብረት አምባ ተባለው። እና የደህንነት ቃል ሊያስተምረኝ ለመጀመሪያ ጊዜ ቀጥሮኝ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ብዬ ጨረስኩለት። ደነገጠ። መጽሐፍ ቅዱስ አንብባለሁ ሲለኝ ሚስተር ግራንት አልኩት። እንደዛ አስተምሮ አለቀስኩኝ። ለካ የደህንነት ቃል ነው ያስተማረኝ ብዬ በዛ ዕድሜ ውስጥ አሁን አወቅኩት። እና አንድ 4 ጥቅሶች እሱ ሲነግር እኔ ጨርስለታለሁ። እና በልጅነት የተዘሩ ነገሮች ቀኑን ጠብቀው የሚወጡበት ጊዜ አሉ። ስለዚህ አሁን ልንዘራ ግድ ነው። ዘር ነው የእግዚአብሔር ቃል። መጽሐፍ ቅዱስም ዘር ነው የሚለው። የተዘራውን የሚለቅም እንዳለ ሁሉ ይሄ ዘር ነው። በልጅነት ዘራብን። አንድ ወቅት ላይ ጌታን ስቀበል እነዛ ቃሎች ሕይወት ሆነው ወጡ። አስለቀሱኝ። አልቅሼ አላቅም ነበር፣ አለቀስኩ። ሰውየውን ፈለግኩት። የት ላገኘው? ወደ ቀዶ ጥገና ከመሄድ በፊት የነበረው ድባብ ራሱ
የእግዚአብሔርን ምህረት በጣም የሚያሳይ ነበር አይደል? እኔ ህመሙ የተሰማኝ ፑልፒት ላይ ሆኜ ነው፣ እየሰበኩ ነው። የቤተ ክርስቲያናችን መደበኛ ፕሮግራም አምልኮ ነው። ተመለከ። ወደ እግዚአብሔር ቃል ስንሄድ የእግዚአብሔር ቃል ማቀርበው እኔ ነኝ እና የእግዚአብሔርን ቃል ለማቅረብ ጀምሬ በመካከሉ ድንገት ጉባኤው ጠፋብኝ። ጉባኤውን ማየት አልቻልኩም፣ ጠፋ። ልነግረው የማልችለው ማዞር አይነት ሆኖ ጉባኤው ጠፋ። ከዛ ፑልፒቱን እንደያዝኩ ነው ቆምኩኝ። ወዲያው መለሰኝ። በሰከንዶች ውስጥ በቃ ወዲያው ተመለስኩ። ኃይለኛ የማላቀው ድካም በላይ ላይ መጣ፣ ግን ጨረስኩ ፕሮግራሙ። ከዛ በኋላ ግን ወደ ቤታችን ስንሄድ ከባለቤቴ ጋር፣ ባለቤቴ ነርስ ናት፣ ጥቁር አንበሳ ብዙ ጊዜ ሰርታለች፣ የተለያየ ሆስፒታል እዚህም ስለ በሽታዎች እውቀቱ አላትና ወደ ቤት ስንሄድ እንደዚህ እኮ ተሰማኝ አልኳት። አሁንም እንኳን እንደዚህ እየተሰማኝ ነው፣ እጄንም ይከብደኛል። ደሳዝ አይ አሁንማ ወደ ቤት አንሄድ፣ ወደ ሆስፒታል ነው መሄድ ያለብን አለች። በጣም ደነገጠች። እኔ አላውቅም፣ እኔ ቲዩመርም ሲባል ለእኔ ቀላል ነገር ይመስለኝ ነበር ምንም እውቀቱ ስለሌለኝ። ለዚህ ወደ ሆስፒታል ሄድን። እዛ በአንድ ቀን ወደ ኤምአርአይ እንኳን ሰው አይገባም፣ እግዚአብሔር አዘጋጀው። አይ አሁን ሁሉ ወደ ኤምአርአይ መግባት አለበታል። ሲገቡ አላርሙ ጮኸ፣ ነገ ኦፕሬሽን መሆን አለባሉ እና ዶክተሩ እንደዚያ አለ፣ በጣም እድለኛ ሰው ነህ አሉኝ። ጥቂት ጊዜ ብትቆይ ኖሮ ቲዩመሩ አንጎልን ይነካል፣ ካንሰር ነበር የሚሆነው። በጣም ጥሩ ሰዓት ነው የመጣው። የእግዚአብሔርን ታዳጊነት ልነግርህ ነው። በሰዓቱ ነው የወሰደኝ እና ያቺ ኢንተርቫል እግዚአብሔር የሚሰራባት ጊዜ ነበረች። ኖ አሁን ወደ ሆስፒታል እንሄዳለን ያለችኝ እሷ እግዚአብሔር የተጠቀመባት ጊዜ ነው። ከዛ ሞመንት በኋላ አይ ቲንክ መልእክትህም ወደ እግዚአብሔር ምህረት የተቀየረ ይመስለኛል። እንደው ስለ እግዚአብሔር ምህረት የሆነ ነገር በለን። ምክንያቱም ብዙ ሰዎች አሁን ባለንበት ሰዓት ላይ በብዙ ነገር ውስጥ ያልፋሉ ብዬ አስባለሁ። አንዳንዶች በፋይናንሻል ሊሆን ይችላል፣ አንዳንዶች በጤና፣ አንዳንዶች በሪሌሽንሺፕ፣ በተለያየ መንገድ የሆነ ነገር ስለ እግዚአብሔር ጸጋና ስለ እግዚአብሔር ምህረት ለመስበክ እንደውም ብዙ በቃ ያቅተኛል፣ እንባ ይዘኛል። ራሱ ላይፍ ስታይል የተለወጠ እንደተኛው በአንድ ቃል እግዚአብሔር ወደ እኔ መጣ። እሱም በያዕቆብ ነው። ያዕቆብ ከ20 ዓመት በኋላ ሲመለስ በያቦቅ ወንዝ ሚስቱን አሳለፈ፣ ልጆቹን አሳለፈ፣ ከብቱን አሳለፈ፣ ባሪያዎቹን ለብቻው ቀረ። እነዛ ነገሮች ሁሉ ድሮ ለሱ የሮጠበት የደከመበት ይሆንልኝ ያለበት ብዙ ነው። በቃ የተጨነቀበት ነበር። ይለፋል፣ ሁሉም ይለፍ፣ ለብቻው ቀረ። ሁሉን አሳልፎ ከቀረ በኋላ ከማያልፈው ጋር ተገናኘ ከብቻው። እግዚአብሔር በዚህ ቃል ወደ እኔ መጣ። ልጄ ያለኝ ሁሉ ይለፍ ካሁን በኋላ ከኔ ጋር አለ። ከዚህ ዘመን በኋላ የምህረት ሰው ሁሉ ይለፍ፣ እኔ አልለፋ አለኝ። አዲስ ላይፍ አስተማረኝ። አዲስ ላይፍ። የእግዚአብሔር ምህረት ሰፊ ነው። በቃ በምህረቱ ተከበበ። ስሙን ለወጠለት። ይፈራው ከነበረው ወንድሙ ጋር አስተቃቀፈው። ያለቀሰው እኮ ኤሳው ነው። የፈራው ሌላ ነገር ነበር፣ ግን መጥቶ ናፍቆት ነበርና ይላል መጽሐፍ ቅዱስ ጉዳዩን ከእግዚአብሔር ጋር ስለጨረሰ እና የእግዚአብሔር ምህረት ሰፊ ነው፣ ጥልቅ ነው። አንተ ሊገባ በማይችል ሁኔታ ችግርህን፣ ጨለማህን፣ መከራህን እንዴት እንደሚያሳልፍ አታውቀው። እዚህ ላይ ለመድረሳችን ምህረቱ ነው። እኔ አሁን ዛሬ የተጨመረልኝ በተጨመረ ዕድሜ ነው ያለሁት። የእግዚአብሔር ምህረት ነው። ባለቀ በእኔ አይነት ኬዝ ኦፕሬሽን ሆነው ህይወታቸው ያለፈ ብዙ አሉ።
ማቃቸው ሰዎች ሁሉ እና ዛሬ ላይ ለመድረሴ የእሱ ምሕረት ነው ልል ሳናስበው ብዙ ነገሮች ውስጥ እየገባን ነውና ደስ ይላል። በተለይ የመንፈስ ቅዱስ ነገርም አለ። አንዳንድ ጊዜ ከተማ እንቀልዳለን። ለምሳሌ ሉተራኖቹ ስናገኝ እኛ ጴንጤቆስጤዎቹ እና እናንተ መካነ ኢየሱስም ሉተራንም ሆናችሁ ጥሩ ካሪዝማቲክ ናችሁና እሱን እንወደዋለን። ቅድም አንድ ነገር አነሳልሃለሁ ብዬ ነበር። በተለይ ከዚህ ከጥሪ ጋር ተያይዞ ብታነሳልኝ የምፈልገው ነገር ለምሳሌ አንዳንድ ሰዎች እንደ ፍልስፍና አስተሳሰቦችም አሉ አይደል? ለምሳሌ ሰዎች በምርጫቸው ነው የሚኖሩት ብሎ የሚያስቡ ሰዎች አሉ። አንዳንድ ሰዎች የለም የተጻፈላቸው ወይም ደግሞ በእግዚአብሔር ጥሪ ነው የሚኖሩት የሚል ነገር ያነሳሉና አንተ ህይወትህን ስትመለከተው ያንን እንዴት ታያለህ? እኔ እንግዲህ ወደ ወንጌል አገልግሎት ራሴው አስቤው አቀጃው አይደለም የመጣሁት። የኔ ዓላማ ሌላ ነው እነግርሃለሁ። እሱ 11ኛ ክፍል እያለሁ ክፍሉንም አልረሳውም። አሁን እንደውም በአሁኑ ጉዞዬ ትምህርት ቤቱን አስፈቅጄ ሄጄ ገብቼ እዛ ክፍል ላይ ፒክቸር እንዲኖረኝ የህይወቴ ምዕራፍ መክፈቻ ስለሆነ በአሁኑ ጉዞዬ እንደውም እዛ ኮከበ ጽባህ ትምህርት ቤት ይባላል ገብቼ አለ ሁሉም ዴስኩም አለ ቤቱም አለ። አዎ ገርሞኝ 11 ይባላል የዛን ጊዜ እና የነበርኩት 11ኛ ክፍል ሆኜ የኬሚስትሪ ፔሪየድ ላይ አስተማሪያችን ህንዳዊ ናት፣ ሚሲስ ዶሚኒክ የምትባል በጣም ሲሪየስ አስተማሪ ናት። እና በሷ ክላስ ላይ እንዴት ከክፍል እንደወጣሁ አላውቅም። እንዴት ከክፍል እንደወጣሁ እስከዛሬ ይገርመኛል። በኬሚስትሪ ፔሪየድ ላይ ከክፍል ወጥቼ ኮከበ ጽባህ ስቴዲየም አለ ኳስ ሜዳ። ኳስ ሜዳው ላይ ራሴን አገኘሁት። የክላስ ሰዓት ነው። ከዛ በኋላ እዛ ኳስ ሜዳው ላይ ሙሉ ድምፅ ሆነ። የሚናገረውን ሰው እፈልገዋለሁ፣ የለም ሰው የለም፣ ማንም። የክላስ ሰዓት ነው። እኔ ነኝ እዛ ጋ ያለሁት። በማላቀው ሁኔታ ነው የወጣሁት። ስቴዲየሙ ሙሉ ድምፅ ሆነ። ድምፁ ምንድን ነው? አንተ የመንግስት ስራ አትይዝም፣ አንተ የመንግስት ስራ አትይዝም። 3 ጊዜ ነው። እዞራለሁ፣ ሰው እፈልጋለሁ፣ አንተ የመንግስት ስራ አትይዝም። 3ኛው ላይ ኮንሸስ ሆንኩኝ። ወዲያ እውነት ነው እኮ እኔ ማን ስራ ያስይዘኛል? አባቴ ስለሞተ ወዲያ ወደዛ ሄድኩኝ። በቃ አንድ ስራ ፈልጌ እናቴ መርዳት አለብኛል። ከዛ ወዲያ የማስታወቂያ መለጠፊያ ቦርድ አለ። እዛ ጋር ሲሄድ የአየር ኃይል ኮርስ ለሚፈልጉ ተለጥፏል። በቃ አየር ኃይል መግባት አለብኛል። ከዛ በኋላ ስሜን አስመዘገብኩ። ከየትምህርት ቤቱ መጥተው ኮከበ ጽባህ ትልቅ አዳራሽ አለ፣ እዛ ውስጥ ተፈተንን። ሜዲካል ተባለ፣ ተፈተንን። ሁሉንም አለፍኩ። በዚህ ቀን ሻንጣችሁን ይዛችሁ እንድትመጡ ተባለ። ወደ ደብረ ዘይት ሊወስዱን ነው። ያ ቦርሳዬን ይዤ ልብሴን አየር ኃይል ለመሆን ኮከበ ጽባህ ትምህርት ቤት መጣሁ። እዛ በዕለቱ እኛን እንግዲህ ስማችንን እየጠራ ወደ መጣው መኪና ውስጥ የሚያስገቡት 2 መኮንኖች ናቸው። አንደኛው ሰውዬ አየኝና አንተ ከሰልፍ ውስጥ ውጣ አለኝ። አልገባኝም። ውጣ ከዚህ ሂድ ሲለኝ አይ አልፌ ያለሁ እኮ አልኩት። ውጣ ነው የምልህ አለኝ። ምን የተለየ ነገር ያየብህ ነገር አለ? አይገባኝም እስከ ዛሬ። አጠገቡ ያለው እሱም መኮንን 100 አለቃ ይመስለኛል። ስሜን አየና አልፏል እኮ ፈተናውን አለው። እዚህ ጋር እንዳየው አልፈልግም አለ። ሂድ ከዛ አለኝ። ያኔ ደግሞ ጊዜው የነሱ ስለነበረ ያስፈራል እና በጣም ደነገጥኩ። የደነገጥኩት እኔ እንግዲህ በዛን ጊዜ ሌላ የፓርቲዎች ምናምን ስላሉ ከዛ ጋር የተያያዘ ነገር እኔ ደግሞ አይደለሁም እና ፈራው። ከዚህ ጋር እንዳትቆም ላየው አልፈልግም አለ። ሰውየውም ማዝኖ በቃ ሂድ አንተ አለኝ። በማላቀው ሁኔታ ወጣ። አባቴ ሞቷል። እኔ ስራ ነው የምፈልገው። ከዛ በኋላ 12ኛ ክፍል ገባን። ክረምት ላይ ወልድ ቪዥን የሚባል ድርጅት አለ። የዛን ጊዜ ገና መምጣቱ ነው።
የዛን ጊዜ ደግሞ የወርልድ ቪዥን ዋና ኃላፊ ሰለሞን ሉሉ የሚባል ወንድም ነበር። የመሰረተ ክርስቶስ ነው። ታስሮም ነበር። አውቃቸዋለሁ። ቀጥታ ኢትዮጵያ ሆቴል ነበር ኦፊሳቸው። ያኔ 3ኛ ፎቁን ሙሉ ይዘውት ሄድኩኝ። እዛ ጋሽ ሰለሞን ጋር ሄድኩኝ። አገኘሁት። በቀጠሮ ግባ አለኝ። ዛለም መጣ አለኝ። እንደዚህ በቃ ስራ በሰጠኝ፣ ክረምትም ነው አልኩት። ቁጭ በላለኝ። አየኝ። ከዚህ በፊት አብረን አልጸለይንም፣ ግን ክርስቲያን መሆኔን ያውቃል። እና አንድ ቃል ተናገረኝ። በጣም ነው የሚገርመኝ። የሚለውንም አላውቅም። ከጌታ ጋር ልታጣላኝ ነው ወይ አለኝ። የዛን ጊዜ ለእኔ ምንም ትርጉሙ አልገባህ። በል አንተ ትምህርትህን ተማር ብሎ ትንሽ ገንዘብ ሰጥቶ ሸኘኝ። በኋላ ክረምቱ ከማለፉ በፊት የወጣቶች፣ የሽማግሌዎች፣ የሴቶች ተጠሪዎች ወደ ወንዶ ገነት በስክሪፕቸር ዩኒየን የስልጠና ፕሮግራም ተዘጋጅቶ ከቤተ ክርስቲያናችን ከወጣቶች እኔና አሁን ቄስ ባርናባስ የሚባል ለንደን አለ፣ ሁለታችን ተወከለን እና እዛ ላንጋ ነው ካቶሊክ ትንሽ ቻፕል አላቸው መግቢያው ጋር፣ እዛ ውስጥ ነበር እና የደርግ ጊዜ ነው። በጣም በፍርሃት ነው። እዛ አስተማሪው መስፍን ማራናታ ናቸው። አሁን ወደ ጌታ ሄደዋል። ትምህርቱ ስለ ሀጌ ነው። 3ኛ ቀን ኮንፈረንሱ ላይ ጋሽ መስፍን እግዚአብሔር ለወንጌል የጠራህ ሰው አለ፣ ሕዝብ ውጣ ልጸልይልህ ይላል። ሁላችንም ዝም አለን። ማታ ግን አንድ ህልም አይቻለሁ። ህልሙ ምንድን ነው? እዛው ኮንፈረንስ ላይ የተጠሩ ሰዎች ሁሉ ተጠምተው ውሃ የሚሰጣቸው ሰው ወደ ገደል ውስጥ ገብቶ የሚያወጣ ስላጡ ከመካከላቸው ትንሽ በዛም በእድሜም ትንሽ እኔ ነኝ። በቃ ወንደሰን እታች ወርደህ ውሃ አቀብለን ብለው እታች ገደል ውስጥ ወድቼ ውሃ እየቀዳው እሰጣቸዋለሁ። በዛ ህልም ነው ያደርኩት። በነጋታው ኮንፈረንሱ ላይ ጋሽ መስፍን ይህንን መናገር ጀመረ። እግዚአብሔር ለወንጌል የጠራ ሰው አለ፣ ውጣ ልጸልይልህ። ማንም አይወጣም። 3ኛ ላይ ልቤ መምታት ጀመረ። እሱ ሲናገር ፍርሃት፣ የማላቀው ፍርሃት። ስለዚህ አሁንም አለ ቄስ ባርናባስ ጎኔ ነው ያለው። አንተ ነው ውጣ አለኝ። እንዴ አንተ እንደዛ ትበል ተው አልኩት። ደነገጥኩ። አንተ ነው ውጣ ይለኛል እሱ። አይ እኔ አልወጣም አልኩት። ከዛ ጋሽ መስፍን መጨረሻ ላይ በህዝቡ መካከል እየተራመደ መጥቶ አንተን ነው እኮ ምልህ ብሎ ይዞኝ ወጣ። አቅፎኝ ላይ ለ40 ደቂቃ በላይ በልሳን እየጸለየ ጸለየልኝ። እኔ ሌላ ነገር አላቅም። ከዛ ወደ ቤተ ክርስቲያን መጣን። እኔ ኳየር ነኝ፣ ጸሎት ቡድን አገለግላለሁ። የማውቀው ነገር የለም፣ ግን ያ ጥሪ ነገር አለ። ብዙም አይገባኝም። አንዳንድ ቀደምት ነገሮች ወጣቶች ላይ ይሰጡኛል፣ ቃል ሼር አርግ ይሉኛል። ሳያውቁት ሳናቀው እንደዛ አይነት ነገር ብቻ ወደ እኔ ይመጣል። ዋናው ነገር ግን እንደዚህ ሆነ። እኛ ቤተ ክርስቲያናችን እሁድ ቀን ከቴዎሎጂ ስኩል ካልተመረቅ በፍጹም ማንም ሰው አይሰብክም። አዲስ አበባ መካነ ኢየሱስ በተለይ ይታወቃል። ያኔም እንግዲህ በታሪክ ሰምተን እንደሆነ የነበሩት ሰዎች ትልልቅ ናቸው፣ በስልጣንም ትልልቅ ሰዎች ናቸው። መጽሐፍትን የሚያውቁ ናቸው። እና እሁድ የታወቀ ነው። እሁድ የኔ ስራ ወንጌላዊ ደረጃ የሚባልም አለ በህይወት። እኔና እሱ መብአ ነው የምንሰበስበው፣ አሸሮች ነን። እና አንድ ቀን እሁድ ያው መደበኛ ስራችን አገልግሎታችን ለማገልገል በር ላይ ቆመናል። ዋናው ቄሱ ወረድ ብለው ከዶክተር አማኑኤል ጋር ያወራሉ። ምን እንደሚያወሩ አላውቅም። ያው ግን ቆሜ አያቸዋለሁ። ጉባኤው ተጀምሯል። ኋላ ዶክተሩ ዞር ብለው በእጃቸው ጠሩኝ። ዶክተር አማኑኤል ገብረስላሴ ይባላሉ። ብዙ ጊዜ ይጠሩኛል። ሲጠሩኝ ከመኪናቸው ላይ ወይ አንድ ነገር አምጣ ወይ ደግሞ መጽሐፌን አምጣ አንድ ነገር ሊሉኝ ቢለ እኔም ሄድኩ። ብቻ አጠገባቸው ሄድኩኝ። አቤት ዶክተር ምንድን ነው አልኳቸው። ቁጭ በላሉኝ አጠገባቸው።
እዛ ጋር በእድሜ ሁሉ እዛ ቤት ስኖር ተቀምጬ አላውቅም። ለመጀመሪያ ጊዜ ስቀመጥ እፊት ተቀምጬ አላውቅም። ተቀመጥ ልጅ ያሉኝ። የአሁን የምነግርህን ወርድ ከሳቸው አፍ ነው የሰማሁት። ቃለ እግዚአብሔር ታሰማናለህ አሉ። ደነገጥኩ። እጄም እግሬም ተንቀጠቀጠ። አይዞህ እግዚአብሔር የሰጠህን ትነግረናለህ ሲሉ እኔ እዛን ጊዜ እግዚአብሔር ይስጥ አይስጥ አላውቅም። የማውቀውም ነገር የለም። እግዚአብሔር የሰጠህን ትነግረናለህ። ሰባኪው ቀርቷል። ሰባኪው ቄስ በሊና ነበር። ቄስ በሊና ለምን እንደቀሩ አይታወቅም። እግዚአብሔርን ያስቀራቸው እኔን ሊያወጣ ነው። የሚገርም አጋጣሚ የጥሬ መገለጫ ቀን ምክንያት ለመሆን። ከዛ እዛ ኳየራችን ላይ ተስፋ መዘምራን ይባላል። ኳየራችን ላይ ሁልጊዜ እኛ ቃል ሼር ተደራርገን ነው ወደ መዘምራን የምንሄደው እና ዳንኤል መኮንን ከአሜሪካ ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራም ስጋት አዳነው የሚለው መዝሙር 34 የሰበከበትን ካሴት ኳየራችን ለወራት አጥንተነዋል። እንደ ባይብል ስተዲ ለወራት። በእኛ ጊዜ እንደዚህ የሚዞር ካሴት ነበረ። ራሱ ምንትኑ እሱን እያሽከረከርን እንሰማው ነበር፣ እናለቅሳለን። ከዛ በቃ እኔ እንግዲህ እሱኑ ዝም ብዬ ልናገር አልኩ። ያው ተዘመረ። ዛሬ መልእክት የሚያቀርበው ልጃችን ወንደሰን ነው ተባለ። ግማሹ ደነገጠ። ምን ሊያወራ ነው ይሄ ልጅ? እውነት ነው፣ ምን ሊያወራ ነው? ወጣሁልህ። ይህ ችግረኛ ጮኸ እግዚአብሔርም ሰማው ከመከራም ስጋት አዳነው። ዳንኤልን መኮንን ሆኜ እንደሱ እንደውም ችግር መካከል ላይ ወገኖቼ ማለት ጀመርኩ። ብዬም አላውቀውን አስረሳኝ ጉባኤውን እግዚአብሔር። ከዛ ራሳቸው ዶክተሩም ደነገጡ፣ ህዝቡ ደነገጠ፣ ወጣቶቹ ደነገጡ። ደስ አላቸው ማቃቸው። ልክ ስወርድ ሁለተኛ ጊዜ እና በፊት አያቴ ብለውኛል ቄስ። ሁለተኛ ጊዜ እናቱ የተሰብሰበው ቄስ ሰጠን። የት ነበርክ? የአገልግሎቱ የጥሪው መጀመሪያ ሆነ ማለት ነው። ይሄን ልጅ ለቃሉ እንለየዋለን ብለው ሽማግሌዎች አስበዋል። እኔ ከወጣቶች ጋር አገልጋይ ነኝ። ወዲያው መስከረም ሲጠባ ወደ ሴሚናሪ መሄድ አለብህ ብለው ወሰኑ። አዎ የመንግስት ስራ አንተ አትይዝም ብሎኛል። ከልጅነቴ ደግሞ 11ኛ ክፍል ላይ ሆኜ ከዛ ጊዜ ጀምሮ በእግዚአብሔር ቤት ውስጥ አለው። የሚደንቅ ነገር ነው እየነገርከኝ ያለው። በተለይ የሚያደምጡ በተለይ ወጣቶች የሚያደምጡ ከሆነ እንዲህ አይነት ድምጽ ሲመጣ ከእግዚአብሔር መስመር ጋር ራሴንም ብዙ ነገር እያየው ነበረ። ቄስዬ ላንሳልህ ካንተ በጣም አንድ ያየሁት ነገር ለምሳሌ የሶስት ቤተ እምነቶችን አገልግሎት አንተ ውስጥ አይቻለሁ እና አንዳንድ ጊዜ ምን ያህል የክርስቶስ አካል በቤተ እምነቶች ውስጥ እንደምትሰራ ለምሳሌ ባፕቲስት ሆነህ ከሚስዮኑ ሰው ጋር የነበረ ከዛ ደግሞ በኋላ ቃለ ሕይወት ደግሞ ህብረት አምባ የነበረው በኋላ ላይ ደግሞ መካነ ኢየሱስ እነሱ በሶስቱ ህይወት የፈጠሩት ነገር አይደል? ልጅ ሆኜ ባፕቲስት ነው ሰንዴ ስኩል የተማርኩት። ጊዜውን ጠብቆ ደግሞ ልክ ጌታን ስቀበል ህብረት አምባ መጣ። ህብረት አምባ ልክ እየተማርኩ ቤተ ክርስቲያን ተዘጋ። ፓስተር አብርሃም ዮሴፍ ለብዙ ለማያውቁት ሰዎች መቼስ እሱም መግለጥ ከባድ ነው። የፍቅር ሰው ነው። የፍቅር አባት ነው። በምድራችን የፍቅር ሰው ነው። ለነፍሳት የሚጨነቅ ነው እና መቼስ ጥሩ ሰው እግዚአብሔር ይስጥህ። ለማደጌ ምክንያት እሱ ነው እና ቤተ ክርስቲያን ልክ ሲዘጋ ወደ መካነ ኢየሱስ ቤተ ክርስቲያን መጀመሪያ ይዞኝ የመጣው እሱ ነው። ወጣት ስለሆንኩኝ ቤተ ክርስቲያን ስለተዘጋ ወጣቶች ፈለገ እንዳልጠፋበትም እና ማክሰኞና ሐሙስ ፕሮግራም አለ መካነ ኢየሱስ። እዛ ላይ ይዞ መጥቶ ከዛሬ ጀምሮ እዚህ ትሆናለህ፣ ከኔ ጋር ግን አብረን እንገናኛለን፣ ቤት ትመጣለህ፣ ጸልይልሃለሁ እና እምነት ማጽኛ የሚባል ትምህርት ይሰጥ ነበረ። ክረምት ላይ ነው። እዛ እንድመዘግብ ነገረኝ። ፌሎሺፕ ከወጣቶች ጋር ታደርጋለህ። እምነት ማጽኛ ተማርኩኝ። የመካነ ኢየሱስ አባል ሆንኩ። በዛው ቀረሁ።
ዘማሪ ሆንኩ፣ ጸሎት ቡድን ነበርኩ፣ ሰባኪው ለወንጌል ተለየሁበት። ወርልድ ቪዥንን ስታነሳልኝ አንድ ነገር እንጫወት ብዬ አሰብኩኝ። ለምሳሌ ወርልድ ቪዥን ለስራ ሄደህ ነበር ጋሽ ሰለሞን ሉሉ በነበረበት ሰዓት ግን አልሆነም። በኋላ ላይ ግን እኮ አገልጋይ ከሆንክ በኋላ ደግሞ እግዚአብሔር ሌላ እድል ሰጠህ። ወርልድ ቪዥን ገብተህ አገለገልክ። በጣም ከነ ጋሽ በቄ ጋር ጋሽ በቀለ ወልድ ኪዳን ያኔ በዛ ነበሩ አይደል? በጣም የፐርሰናል ማናጀር ነበር። ፐርሰናል ማናጀር ነበር እና በኋላ ወርልድ ቪዥን ልገባበት የነበረው በኋላ እየጠሩ ስታፉን አገልግል መባል መጣ እየተባሉ አንጾኪያ ሄዳለው፣ ሁምቦ የሚባል ቦታ ሄዳለው፣ አጅባር የሚባል ቦታ ሄዳለው። በወርልድ ቪዥን ያልሄድኩበት ቦታ የለም ስታፉን ለማገልገል። ስታፉን ማገልገል ማለት ደግሞ ምንድን ነው? ስታፉ ኮንፈረንስ ያዘጋጃል ለኤሪያው እዛ ላለበት እነሱ ለኤሪያው ኤዲፒ ነው የሚሉት። በጣም ለምሳሌ እንደው በጣም ከሚገርመኝ አንዱ ልንገር። አጅባር የሚባል ቦታ መቼስ ራሱ ከደሴ አጅባር ለመድረስ ስቃይ ነው። በሞትና እንደው በምን አልፈ ነው የምትደርሰው። መንገዱ በጣም መጥፎ ነው። ሁለተኛ ደግሞ አጅባር ማለት ሙሉ ለሙሉ የእስላም ከተማ ነው እና ያለው ስፒሪት ኃይለኛ ነው። አሁን እዛ የሙሉ ወንጌል ቤተክርስቲያን አለች አሁን ላይ። እንደውም የዛ የሙሉ ወንጌል ቤተክርስቲያን አሁን መጋቢው ባልሳሳት መሐመድ የሚባል ድሮ ወርልድ ቪዥን ካምፕ ውስጥ ላውንጅ ውስጥ የሚሰራ ልጅ ነበር። ጌታን ተቀብሎ አባቱ ጠንቋይ ነበሩ። ጌታን ተቀብሎ እዛው ተጠምቆ ተምሮ ዛሬ የዛ ቤተክርስቲያን እረኛ ነው እና መንፈሱ የማይወጣ ከባድ 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 ሀገር ነበር እና አንድ ሴት ነበረች፣ አሁንም አለች። እሷ እዛ ኮንፈረንስ ላይ ለብዙ ጊዜ ትጮኻለች። ኤርሚያስ የሚባል አገልጋይ ነበር። አሁን እሱም ፈረንሳይ ሙሉ ወንጌል ለሙሉ ጊዜ የወጣ ይመስለኛል። ኤርሚያስ የወርልድ ቪዥን ሰራተኛ ነው። በጣም ሪቫይቭድ የሆነ ወንድም ነው እና ብዙ ጊዜ ከእሱ ጋር አብረን እዛ እንጸልያለን፣ እንገናኛለን። ጋሽ ኤርሚያስ ነው የምለው እና ያቺ ልጅ ትጮኻለች፣ አይወጣም አጋንንቱ እና አንድ ጊዜ እንደዚህ ወሰነች። እኔ እየሄድኩ ከማስቸግራቸው ስብሰባቸውን ከምረብሽ በቃ እኔን አይፈልገኝም ብላ ቀረች ቤቱ እና ኮንፈረንሱ ቀጠለ። ከቀኑ 9 ሰዓት እሷ ቤቷ አልሄድም ብላ ተኝታ እናቷ ውሃ ሊቀዱ ወደ ቦኖ ሄደዋል። ብቻዋን ባለችበት አንድ ነገር ይሆናል። የናዝሬቱ ኢየሱስ ራሱ ነጭ ልብስ ለብሶ ወደ እሷ ይመጣል። ይመጣና አልጋዋ ጋር ቁጭ ይላል። በጨርቁ ብቻ ነው እንደዚህ ነካኝ አለች። እንዲህ ሲነካኝ ውስጧ ያለው መንፈስ ይወጣና በመንፈስ ቅዱስ ተሞልታ መሬት ላይ እየተንፈራፈረች በልሳን እየጸለየች እናቷ ይመጣሉ። ይሄ የአጅባር በወርልድ ቪዥን የተካሄደ እውነተኛ ታሪክ ነው። ከዛ አይ ልጅ የተነሳባት እንደገና ይሉና እሳቸው ስለ መንፈስ ቅዱስ ስለማያውቁ ያው ድሮም ስለሚያስጨዋት እንደምንም ይይዙና እናትና ልጅ ወርልድ ቪዥን ካምፕ ይመጣሉ። ኮንፈረንስ ላይ ስትመጣ ልጅቷ ልሳን ነው የምታወራው፣ ትንቢት ነው የምትናገረው። ምስክርነት አለኝ ብላ ተናገረች። ባልሳሳት አሁን እዛ ያለች ነው የሚመስለኝ፣ ትልቅ ናት። ያኔ ወጣት ልጅ ነበረች። እንዲሁም ራሱ ወርልድ ቪዥን ወደ ዋናው ቢሮ አምጥቷት አንዳንድ ቦታ ለምስክርነት እንድትናገር ይሄንን ጌታ እንዴት እንደመጣ እንዴት እንደነካት ይደረግ ነበር አስታውሳለሁ። እና በወርልድ ቪዥን በጣም ብዙ ወንጌል ደርሷል። አንጾኪያ የእስላም ሀገር ነው። እዛ ብዙ ወንጌል ተሰርቷል። እዛም ሰብክ ያለው የወርልድ ቪዥንን ግን ካነሳህልኝ ትንሽ ብንጨምርበት ደስ ይለኛል። ምክንያቱም ስለማውቅ አንዳንዱንም እንቅስቃሴ እነሱ የነበራቸው አሁን ምናልባት ከመንግስት ፖሊሲ አንጻር ሊሆን ይችላል ብዙ ትኩረቱ የልማት ስራ ላይ ነው። ግን ቀደም ብሎ በነበረው አሁን እንዳነሳኸው በወንጌል ላይ የነበረው ተጽዕኖ በጣም ትልቅ ነበር አይደል? እንግዲህ እግዚአብሔር ሲዝን አለው መቼስ በሲዝን እግዚአብሔር ይጠቀማል። ያን ጊዜ ወርልድ ቪዥን ለምንድን ነው ይሄንን ያደረግከው ብትለኝ፣ ምድሪቷ በታላቅ ክህደት ላይ ነበረች። ቤተክርስቲያን ተዘግቷል።
አገሪቷ ጨልማለች እና እግዚአብሔር ባለው ኦፖርቹኒቲ ይጠቀም ነበር። ሁለተኛ በዚያ ጊዜ እግዚአብሔር በስልጣን ወይም ደግሞ በኃላፊነት ቦታ የሰጣቸው ሰዎች ቦርናጌን ነበሩ። የጌታ ፍቅር ያላቸው ናቸው። በወንጌል የተቃጠሉ ናቸው። አቅጣጫ ቀዳዳ ነበር የሚፈልጉት። ለምሳሌ አንድ ታሪክ ልንገር። ሁምቦ የሚባል ቦታ በጣም መጥፎ ቦታ፣ ካድሬዎች ያሉበት ነው። ወላይታ ስንሄድ በኖርማል አይደለም ይሄድ ነው። የአገልጋዩ ጊታር በጨርቅ ተጠቅልሎ እህል ውስጥ ገብቶ ነው። ተመልከት። እና እንደ ወርልድ ቪዥን ሰራተኛ ሆነን እንድንሄድ ነው የሚደረገው። ከዛ ስብሰባው ማታ ነው የሚጀመረው። እና አስታውሳለሁ በተለይ ወላይታ ሶዶ አይዲቆ የሚባል የቃለ ሕይወት ጠቅላይ ጸሐፊ አሁን አሜሪካን ሀገር ነው ያለው። እሱ ተቀብሎን ከሌሊቱ 6 ሰዓት ስብሰባው ይጀመራል። ቀስ እያለ ነው ሰው የሚመጣው፣ አንዳንድ እያለ የሚገባው። ከዛ የአንድ የሀገር አባት ሽማግሌ ከሌሊቱ 8 ሰዓት ላይ ና ልጄ የተዘጋብንን ቤት ላሳይህ ብለውኝ ይዘውኝ ሄዱ። በጨለማ እዛ በር ላይ እንድጸልይ ነው። ይህም ቤት እንዲከፈት እንፈልጋለን ጸልይ ያሉኝ። አይ እግዚአብሔር እኮ ሌላ ታላቅ ታምር ሊያደርግ ይችላል ስላቸው ምን አሉኝ? አልፈልግም፣ ይሄን ነው የምፈልገው አሉኝ። ይሄ እንዲከፈት ጸልይ አሉኝ። ሐሳቤን አስለወጡኝ። እምነታቸው የሚደንቅ ነው። አልፈልግም ልጅ አሉ። ይሄ እንዲከፈት ጸልይ አሉኝ። ይሄን ሁሉ ይሰራ የነበረው ወርልድ ቪዥን። አሁን በተለይ በልማት ስራ ላይ በጣም ትኩረት አድርጎ ይሰራል። በዚህ አጋጣሚ እኔ እንደውም ተመልካቾች በመላው ዓለም የሚከታተሉ ቢያደምጡኝ ደስ የሚለኝ ነገር አንዱ ልጆችን ያሳድጋል። አሁን በጣም በልዩ ሁኔታ ልጆች ላይ ትኩረት ያደርጉ ስራዎችን ይሰራሉ እና ኢትዮጵያውያን ራሳቸው ስፖንሰር የሚያደርጓቸውን ልጆች የሚያስተምሯቸው ከተለያየ ዓለም እና አሁንም እድል አለ። በዚህ አጋጣሚ ትዝ ስላለኝ ነው ማስታወቂያ ብንናገረው ደግ ስለሆነ ብናነሳው ችግር አይደለም እና አብራችሁ ከየትኛውም ዓለም ላይ ያላችሁ ሰዎች ምናልባት በዋናነት አድራሻቸውን እናስቀምጥላችሁ እንችላለን። ከልጆች ጋር አብሮ የሚሰሯቸው ፕሮጀክቶች ጆይን በማድረግ እናንተ ስፖንሰር እያደረጋችሁ እናንተ የምታውቋቸው እናንተ የሚያሳደጋችኋቸው ልጆች የእግዚአብሔርን መልካም ሐሳብ ስለሆነ ከነሱ ጋር መስራት የምትችሉበት እድል አጋጣሚ የተነሳ ጉዳይ ስለሆነ ብናነሳው ብዬ ነውና ይሄን እድል ተጠቀሙበት ለማለት ነው። ወደ ቪዥን ከተነሳ ግን ቄስዬ አንድ ሰው እናንሳና ወደ ሌላ ሰው እንሂድ። ካንተ ጋር ሰው ብዙ ሰዎችን ስለምታነሳልኝ ዛሬ አንድ 3 ሰዎች እናነሳለን ደስ ይያለን። ለምሳሌ ጋሽ በቄ መጋቢ በቀለ ምን አይነት ሰው ነበር? ጋሽ በቄ እንግዲህ መቼስ በዛ ጊዜ ብዙ ሸክም የነበረው ሰው ነው። ጋሽ በቄን ለመግለጥ የፍቅር ሰው ነው። ሁለተኛ የሸክም ሰው ነው። ለአገልጋይ ያለው ሸክም ሰፊ ነው። ለኔ እንደማስታውሰው እስከማውቀው ድረስ የኔን እድገት የሚፈልግ የሚጠነቀቅ ሰው ነበር እና አንዳንድ ጊዜ ምን ያደርገኛል፣ ወንዶሰን ደህንነት የምታስተምርበትን ደብተሮች ነገ ቢሮ ይዘና ይለኛል። እሱ ሙሉ ወንጌል ነው። ልብ በል እኔ መካነ ኢየሱስ ነኝ እና ድንበር የለውም። እሱ ለሁሉ የተሰጠ ሰው ነው። እሺ ብዬ ይዘው እሄዳለሁ። ከሳምንት በኋላ አስተካክሎ ጨምሮበት ሰርዞ ደብተሬን ይሰጠኛል። እያንዳንዱ እርምጃዬን ይከታተል ነበር። አንዳንድ ቦታ ላይ አስታውሳለሁ፣ ይሄን ሲሰማውም እሱ ያውቀዋል። በጣም ሴክሬት የሆነ ስለ ሀገሪቱ የሚማልድ ሴክሬት የሆነ ማንም ሰው የማይገባበት ማንም ሰው በደንብ የማያውቀው አንድ ታላላቅ ሰዎች በምድሪቷ ላይ የነበሩ ጀነራሎች፣ ብዙዎቹ ጀነራሎች ናቸው። የጾም ጸሎት ቀናቸው በእግዚአብሔር ፊት በጾም የሚወድቁበት ቀን ጋሽ በቄ የሚመራዋል። ማንም ሰው አያውቅም። እና አንድ ጊዜ እንደዛ አለኝ፣ አንድ ፕሮግራም ሰጥሃለሁ ጸልይ እና እዛ ፕሮግራም ላይ ቃል ታቀርባለህ፣ ጌታ የሚናገርህን ለመስማት እንፈልጋለን ያለኝ ይሄ ነው። የት ምን ማን አላለኝም።
ጌታ እንዲናገረን እንፈልጋለን። ተዘጋጅ፣ ቀኑን እነግርሃለሁ አለኝ። ጸልይ ግን አለኝ። እሺ አልኩ። ጸለይኩ። በቀኑ ሲደርስ እዚሁ ኦሎምፒያ አካባቢ ነው። ብናገረው ምንም አይደል። ቤቱ አሁን ሰላም ስለሆነ የኮሎኔል ክፍሌ ቤት ነው እና እዛ የጾም ጸሎት ነው። የተሰበሰቡ ሰዎች ኮሎኔሎች፣ ጀነራሎች ናቸው ብዙዎች። በዛን ወቅት የነበረው የሚደንቅ ስለ ኢትዮጵያ ተንበርክከው ቀኑን ሙሉ ያመጣሉ። እኔ ግን ማቀው ኮሎኔል ክፍሌን እንጂ እዚያ ያሉትን ሰዎች አላቃቸው። ልብሳቸው ሲቪል ነው እና በዛን ቀን እግዚአብሔር አይኔን ከፈተና አንድ ነገር አሳየኝ። ገና ደርግ እያለ ነው። እሱ ምንድን ነው ያሳየኝ? የኢትዮጵያ ኤርፖርት ይከፈታል። ኤርፖርቱ በሩ ይከፈታል። ያለ ቪዛ ያለ ፓስፖርት ነጫጭ ልብስ የለበሱ የእስላም ቆብ ያደረጉ እስላሞች ወደ ከተማችን ይገባሉ። ያለ ቪዛ ያለ ፓስፖርት። ጥቂት ህዝብ እንዳይመስል፣ አያልቁም። ከልካይ የለም። ከዛ ለጋሽ በቄ ነገርኩት። ጋሽ በቄ እንደዛ እየዋልኩት እንግዲህ ይሄ የምታያቸው ሰራዊት ስለሆኑ እግዚአብሔር እንዲዋጉ ነውና ትናገራለህ አለኝ። ተናገርኩ። ጸሎቱ ተለወጠ። ወደ ውጊያ ሄድን። ዛሬ ያለው እንቅስቃሴ ያን የታየ ነው። አሁን ከምልህ ጋር አንድ ወቅት ጸሎት ላይ የመጡ ትንቢቶች ድምፅ ታስታውሳለህ? ለምሳሌ የአገር ሸክም እንደነበረው ነገሩ። አንድ ጊዜ ደግሞ ወርልድ ቪዥን እንግዲህ ወርልድ ቪዥን ፕሮግራም ይደረጋል። ወርልድ ቪዥን ፕሮግራም ሲደረግ ያው ጊዜው መጥፎ ስለሆነ ተመርጠህ ነው የምትገባው። ለምሳሌ ቦንኬ ኦፊሻሊ ከመምጣቱ በፊት ለአንድ ቀን ወርልድ ቪዥን አምጥቶት ነበር በድብቅ በድብቅ። ጋሽ ሰለሞን ከበደ ይባላል የመሰረተ ክርስቶስ ኃላፊ። በእሱ አማካኝነት እሱ የዛን ጊዜ አብያተ ክርስቲያናት ፕሬዚዳንት ነበር መሰለኝ። በዚህ ለ24 ሰዓት ፈቃድ ይመስለኛል አስገብቶት በወርልድ ቪዥን እንጦጦ ሄዶ ጸለየ። ከዛ በኋላ ወርልድ ቪዥን ውስጥ ወንጌላውያን፣ የቤተ ክርስቲያን ሽማግሌዎች፣ ፓስተሮች ብቻ ጥሪ ተደርጎልን ዳይኒንግ ሆል ውስጥ ገባን። በቃ ያኔ ብሶት አለ፣ ረሃብ አለ። በድብቅ ማታ ፕሮግራሙ ተካሄደ። በኢትዮጵያም ላይ ትንቢት ተናገረ። የዛን ጊዜ ቦንኬ መንግስት እንደሚለወጥ ሁሉ የሰማ ነው ያኔ ነው፣ ጊዜው እንደቀረበ። እንደዚህ አይነት ፕሮግራሞች ይካሄዱ ነበር እና አንዳንድ ጊዜ ወርልድ ቪዥን ፕሮግራም አዘጋጅቶ እንደዚህ ወንጌላውያን ብቻ የቤተ ክርስቲያን ሰዎች ብቻ ይጠራል እና አንድ ጊዜ ተጠራ። እንደዚህ ደግሞ ኮንፍራንስ እሁድ ቀን ነው። ገባን ቀስ እያለን። ቤቱ ሞላ። ፕሮግራም ተጀመረ። የጾምና የጸሎት ፕሮግራም ነው። ለማልቀስ ነው የምትሄደው። በቃ ኃይለኛ ስደት ነው ያለው። ከዛ አሁን ወደ ጌታ ሄዷል ጋሽ ግርማ ቦጋለ። በጣም አባቴ ነው፣ ወደዋለሁ ግርማ ቦጋለን። በህይወትም እያለ ወደ ስዊድን ሀገር መጀመሪያ የጋበዝ ነው እኛ ነን እና ሲሪየስ ነው እሱ። ሙሉ ወንጌል ነው፣ እኔ መካነ ኢየሱስ ነው። አንድ ጊዜ በፒያሳ ሳልፍ አግኝቶኝ ወቅሶኛል። በዚህ ለምንድን ነው የምትመጣው አለኝ። አይ በዚህ እኮ አልፌ ወደ ታች ነው መሄድ ስለው፣ በዚህ ዘፈን መካከል ዘፈን ልሰማ ነው በዚህ በጊዮርጊስ ጋር ትሄድም አለኝ። ቅዳሴ ባለ ይሄን ያለ የሚጠነቀቅል ወቀሰኝ። እንዴ ሊለቀኝ ነው? ኧረ ጋሽ ግርማ መንገዱ በጊዮርጊስ ገርገር መንገዱን በዛ ትሄድም አለኝ። ይሄ ግራና ቀኝ ዘፈን በበዛበት በጣም የዋሰው ነበር። ይከታተለኛል ይልማ እና ያን ያህል አታችመንት አለን። በጣም ነው የሚወደኝ። ከእስር ቤት ሲፈታ በቀጥታ መካነ ኢየሱስ ይመጣል። መካነ ኢየሱስ ይመጣና ክፍል ስጠኝ ይላል። ሩም እሰጠዋለሁ። ለሰዓታት ጸልዩ ይሄዳል። እዛ ነው የምንዋደድ እና ጋሽ በቄ ያ ኮንፈረንስ ላይ ቤቱ በጸሎት በጣም ተቀጣጠለ። ከዛ በኋላ ጋሽ ግርማ ነው ተነስቶ የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። ጋሽ በቄ ነው ኢትዮጵያን ስጠኝ ብለህ አልነበረም? አለቀሰን። ኢትዮጵያን ስጠኝ ብለህ አልነበር? ሰጥቻለሁ። እሱ ራሱ በደረቱ ተደፋ አለቀሰ። እኛ ደግሞ ተጽናናን። ወጣቶች ነበር። በቃ
ጋሽ በቄን ስለምንወደው ተጽናናን በቃ ምክንያቱም ትምህርቱ ውስጥ የሚገባ ነው፣ ፍቅሩ ውስጥ የሚገባ ነው፣ ያላየውን መገለጥ ነው የሚሰጥህ። እግዚአብሔር ቃል በአፉ በጣም ይጣፍጣል። በጣም ሰምተው አጠግብም። እሱ እየሰበከ አንተ ወደ ሌላ ዳይሜንሽን ትገባል። እዚህ ነው የምንወደው። በቃ ሰው አገኘናል። እግዚአብሔር ሰው አገኛል። በቃ አሁን ጋሽ በቄን ማስበው እንደዛ ኢትዮጵያ የተሰጠው ሰው እግዚአብሔር ሲናገር ሰምቻለሁ ነበር። እኛም አብረን ስላለን በጣም ብዙ ያልከውን በጣም እጋራለሁ። ለምን ቅርብ እንደ አባት አብሮን ስለነበረ እሱ ስር ስላደግን ከጠራርት ወንጌል በነበረን ሰዓት ላይ ማለት ነው። የጋሽ ግርማን ስታነሳልኝ አንድ የኔን ገጠመኝ አስታወስከኝና ፈገግ ብለን ወደ ሌላ ጥያቄ እንሂድና ያው እኛ በተለይ ወጣት የነበርንበት ሰዓት አሁን ላይም አንዳንዴ አለ ይመስላል ትንሽ ጸጉሬ ከፍ ይላል። ያኔ ደግሞ ትንሽም ከዚህ ከፍ ይል ነበር እና ያው ፋሽን የምትለው ነገር አለ። ሁላችንም እንደዛ ነው መልካችን። ሸሚዝ ነው የምናደርገው። ወጣቶች ነን፣ በዝማሬ እናገለግላለን፣ በሙዚቃ ምናምን እና አንዳንድ ጊዜ እሱ ያለበት አጥቢያ እንሄዳለን። አንድ ጊዜ 22 ነበር። ከዛ አንዴ ደግሞ አየር ጤናም እንደዛ መጥቶ ነበር እና አንተ ነህ የምታገለግለው ይላል። አዎ። ከዛ በዚህ ጸጉር ይላል። ቆይ ይልና ከዛ ወይ በርግ ያሉ ጥበቃዎች ብላሉ እና ደምሴ ይላል ማበጠሪያ ቀበለኝ ይላል። አንዴ አበጠረህ ነው የምትቆመው በጣምና ያለው ኬሪንጉ ምናምን እንትን ይላልና ደግሞ ለመድረክ ሊኖርህ የሚገባው ጥንቃቄ፣ ለእግዚአብሔር ያለህን ፍራቻ፣ ብዙ ነገሮችንና ጃኬት ደርብለት እስቲ ይላል እዚህ ልጅ እና እንድትቆምም እንድታገለግል የሚፈልጋል ግን ደግሞ ስርዓቱን እንጠብቅ የሚያደርግበት ነገር በጣም ዩኒክ ነበር። እየተከታተላችሁ የምትገኙት ኪያ ሾው ነው። ከቄስ ወንደሰን ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን በቀሪ ሀሳቦች ከእናንተ ጋር ቆይታ የምናደርግ ይሆናል። እስካሁን ደቂቃ ድረስ እየተከታተላችሁ ካላችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ ወደ ቀጣይ ምዕራፍ እንዳትሄዱ አደራ ማለት እንፈልጋለን። በተለይ ይህንን የእረፍት ጊዜ እናንተ ለዚሁ አገልግሎት ልትጠቀሙት ትችላላችሁ። አገልግሎታችንን ማገዝ ከፈለጋችሁ ስክሪኑ ላይ ያለውን አድራሻ ልትጠቀሙት ትችላላችሁ። ካፍታ ቆይታ በኋላ ከቄስ ጋር በቀሪ ሀሳቦች ከእናንተ ጋር ተመልሰን እንገናኛለን። አብራችሁ ቆዩ፣ የትም እንዳትሄዱ። ላስታውሰው ወደ ኋላ ሄደን በተለይ ኦልሞስት ያገለገልክባቸው 10 ያክል ዓመታት መካከል አንድ ሁለት ጊዜ በስራ ያለፍክበት ጊዜ ነበር አይደል? እኔ እንግዲህ አሁን በወንጌል አገልግሎት አሁን ጠቅላላ 46 ዓመት ነው በወንጌል አገልግሎት። ስለዚህ እንግዲህ የጀመርክበት እድሜ እንዳያሰሉ ብዬ እና 46 ዓመት አሁን ሞላኝ ወንጌል በመስበክ 36 ዓመቱን በአውሮፓ ነው የሰበኩት። 10ሩን ዓመት ግን ኢንቴንሲቭሊ በኢትዮጵያ ነው የሰበኩት። በተለይ እኔ እግዚአብሔር ለወንጌል ሲጠራኝ በኢትዮጵያ ምድር የነበሩት አገልጋዮች፣ ቀደምት አገልጋዮች እስር ቤት ገቡ። ዘማሪዎች ታስረዋል፣ ሽማግሌዎች ታስረዋል፣ ሰባኪዎች ታስረዋል። እና በዛን ጊዜ በዛ የዝግ ጊዜ እግዚአብሔር ወደ ቃሉ በማይገባኝ መንገድ እኔን መርቶ አስነሳኝ እና በሙሉ ወንጌል በመሰረተ ክርስቶስ በባፕቲስት ለማገልገል የቻልኩት የአገልጋይ ችግር ነበር። ዝግ ነው ቤተ ክርስቲያን፣ ሆም ቸርች ነው። በነዛ 10 ዓመት ግን ኢንቴንሲቭሊ ያገለግልኩ። ማልሄድበት ሆም ቸርች የለም። ኦልሞስት ማታ ሆል ናይት ፕሬር የኔ በቃ መኝታ ሆነ። በቃ በየቦታው የአዳር ጸሎት ነው ያለው። በየቦታው ሰብካለሁ። የቸርች ፕሮግራም እንደዛ ነው እና የእግዚአብሔር እንግዲህ አመጣጡ ሰዎች ላይ ኃይሉን ለማድረግ ስለሆነ በማላቀው መንገድ እኔ ያው የአገልግሎት በር ተከፈተ። በዛ ጊዜ እንደውም የተነሱ ሰዎች እንግዲህ የማስታውሰው ታምራት ኃይሌ በዝማሬ የተነሳ አንድ እሱ፣ ሁለተኛ ደግሞ ከጌጃ ቃለ ሕይወት እንድሪያስ ሐዋዝ የሚባል እሱ ተነሳ። እኔና ታምራት እንደውም ብዙ ጊዜ ወደ ከምባታና ሀዲያ ሆሳዕና
ብዙ ጊዜ እንገናኝ ነበር። አዎ በሃይ ስኩል ፌሎሺፕ ብዙ ጊዜ እንገናኝ ነበር እና ጊዜው ያ ነበረ። እግዚአብሔር በድንቅ በዛች ጠባብ ጊዜ ሰፊ ነገር እንዳገለግል አደረገ። ግን ሪስክ ነው። ጸሎት ቤት ስትሄድ ሆም ቸርች ሪስክ ነው። መታሰርህን አለመታሰርህን አታውቅም። እና አንድ ጊዜ የ10ኛ አብዮት በዓል ሲከበር ፕሬዚደንት መንግስቱ ፕሬዚዳንት የሚሆኑበት ጊዜ ነው። አገሪቱ ከኖርዝ እስከ ሳውዝ ከኢስት እስከ ዌስት ወታደር በወታደር ነው። ኃይለኛ ፍተሻ፣ ኃይለኛ ጥበቃ ያለበት ጊዜ ነው። የተፈራበት ጊዜ ነው። በዚያ ጊዜ በዚህ እሪባ ከንቱ በሚባል አካባቢ 4 ኪሎ አንዲት እህት ነበረች፣ ንጽሐ የምትባል ነብይ ናት። በዛ ጊዜ እሷ ቤት ውስጥ ጸሎት አለ። ከአንድ ወንጌላዊ ደረጃ የሚባል ተቀጣጥረን ለመጸለይ አብረን ከቸርች ሄድን። 4 ኪሎ ጋር ሲደርስ እኔ ቀፈፈኝ ልመለስ አለኝ። አላሁንም እንደውም ተቆጣሁት። መጸለይ ነው ያለብህ፣ እንዴት ነው ከጸሎት? አይ ወንዴ በኋላ እንገናኛለን። በቃ ተለያየን። እኔ ሄድኩኝ፣ ተንበረከክን። በዛ ጸሎት ላይ ፓስተር ሽጥላ ታውቀዋለህ? መሰረተ ክርስቶስ እሱ ጎኔ ነበረ፣ ተንበርክኳል። መሰረተ ክርስቶስ እንደገና ሻለቃ አሰፋ የሚባሉ ምናልባት አሁን የቀበና መሰረተ ክርስቶስ ቄስ ፓስተር ናቸው። እሳቸው ከጎኔ ያሉ ብዙ ሰዎች አሉ። 21 ሰዎች ነን የምንጸልየው። ጸሎቱ ጋለ በቃ ያን ጊዜ የሚኖረው ጸሎት ይገርማል። ሰማይ ወዲያው ነው የሚከፈተው። እና ወደ ምሳ ሰዓት አካባቢ ቤቱ ተከበበ በከባድ መሳሪያ ይመስለኛል። ቤት ውስጥ ከሚኖሩትም ሰዎች ማንነትም ይመስለኛል አሁን ሳስበው ያን ያህል ከበባ ያስፈልገውም ነበር። ምክንያቱም እነዚህ ሰዎች በትውልድ የኤርትራ ሰዎች ናቸው፣ ግን ኢትዮጵያዊ ናቸው። እና የዛን ጊዜ ኤርትራውያን ወንበዴን የሚባሉት ወንበዴዎቹ ገብተዋል እየተባለ ነው የሚወራው። ምክንያቱም ጦርነት ይካሄድ ስለነበረ ኃይለኛ። ተከበብን። ሁላችንም እጃችን ወደ ላይ ያደረገን፣ በፒያሳ ጎዳና ላይ እጅ ሰቅለን በመሳሪያ ታጅበን ከፍተኛ ውስጥ ገባን። ኬዙ ከባድ ስለሆነ ወደ 1ኛ ፖሊስ ጣቢያ እዛ ስንገባ ጋሽ ግርማ ሰሙ ቀድሞ ታስሮ ነበር። ጌታ ትናንትና ነግሮኛል እንደምትመጡ ኑ እናንተ የእግዚአብሔር ልጆች አለን። ገና ከሰው ጌታ ትናንት ነግሮኛል ልጆቼ ይመጣሉ ብሎ አለ ጋሽ ግርማ በሕይወት አሁን። ከዛ በኋላ ጋሽ ግርማ አጠገቤ እሱ ጋር በቃ እዚህ ጋር እኔ ጋር ተኛለህ አለኝ። አጠገቡ አደረገኝ። ትንሽ ክፍል ነው። በጣም ከ60 ሰው በላይ ነው ያለው። ችግር ነው ለመተኛት፣ ስቃይ ሆነ። በዚህ ላይ የእኛ ኬዝ በጣም ሴንሲቲቭ ሆነ። የሚመረምረን የአዲስ አበባ ከተማ የኢሰፓ ዋና ኃላፊ ኮማንደር ነው። ስሙን መናገር አያስፈልግም፣ ምክንያቱም ፋሚሊው ድኖ ይሆናል አይታወቅም። እና መጥፎ ቃል ተናገረን፣ የመጨረሻ ቃል፣ የማይገባ ቃል። ስሙን አልናገርም፣ ግን እንደዛ አለን። ሻለቃ አሰፋ በሕይወት አሉ። ሰበሰበን። ታጅቦ ነው የመጣው። ያለን ቃል ይሄ ነው፣ እዚህ መጽሐፍ ቅዱስ ላይ ሽንትህን ትሸናለህ ነው ያለው። ያን ጊዜ ሻለቃ አሰፋ አለቀሱ፣ እንባቸው ፈሰሰ። እኔ እናንተ አንድ ባሽ ነበርን፣ እንዴት ትላለህ አሉት። አሰፋ አንተን አይደለም ያልኩት፣ አንተን አይደለም። አይ ያልከውን ብለሃል አሉት። እዛ ተመለሰ። ሊያስደርገን ነው የመጣው። የሚገርመው የእግዚአብሔርን ታዳጊነት ልነግርህ ነው። በተለየ ሁኔታ ነው ጥበቃው። ከምርመራው ጋር አንገናኝም የሚሉንና እኛ መልሳችን አይደለም። እኔ ሰለሞን የሚባል ካድሬ አለ የመረመረኝ። ስንት ነው $1 የሚከፈልህ? ኮድ ስንት ነው አለኝ። የረጋሼ እንደዚህ አይነት ነገር የለም ስለው ዱላ ነው። ማናቅ ይመስልሃል ይላል። ቋንቋ ለቋንቋ እንኳን አትግባባ። ዱላ ነው፣ ጥፊ ነው።
ደግሞ ማታ ታገኘዋለህ ዋጋህን ይልሃል። ኤኒዌይስ በጣም በቃ ነገሩ ከረረ እና ጋሽ ግርማ እሱም ዛሬ ያለ በሕይወት ግርማ ሰሙ ሌሊት ቀሰቀሰን። አንድ ሌሊት እስረኛው መካከል ራእይ አየሁ አለ። ይሄ ራእይ አንድ ጥቁር በሬ ከዚህ ሁሉ እስረኛ እናንተን እየፈለገ በቀንዱ ሊወጋችሁ፣ ወደ 60 በላይ እስረኛ ነው ያለው፣ ሊወጋችሁ ሲል ከሰማይ ሰይፍ መጥቶ አንገቱ ላይ ያረፋል። ግን ወገኖች ያለ አልታረደም። ተነሱ፣ አሁን ጾም ጸሎት መያዝ አለባችኋል። ኬዛችሁ በጣም መጥፎ ነው። ዘለካ እየተነጋገሩበት ነው። ምን እናርጋቸው? እንደዚህ በኤቪደንስ ተይዟል። መቀጣጫ ይሁኑ፣ በቃ እዛ አዲስ አበባ ላሉት ድንጋጤ ይሁን። ጾም ጸሎት ጸልያለን። ጨረሻ እግዚአብሔር ኬዛችንን ከደርግ ጽሕፈት ቤት ያወጣና ወደ ሲቪል ፍርድ ቤት በአንድ ሰው አማካኝነት ይሻገራል። ክቡር አቶ አምደ ሚካኤል የሚባሉ አማኑኤል አምደ ሚካኤል የሚባሉ የሕግና ፍትህ ሚኒስቴር ነበሩ። የእሳቸው እህት ሳራ አምደ ሚካኤል ከእኛ ጋር ታስራለች። እግዚአብሔር እሷን መድኃኒት አረጋ። ሳራ አሁን ካናዳ ያለች ይመስለኛል። ልጇ አሮን ይባላል፣ አውቀዋለሁ። እዛን ጊዜ ትንሽ ልጅ ነበር እሱ እና ሰውየው የጥበብ ሰው ስለሆኑ እንድንፈታ ሳይሆን ያደረጉት ፋይላችን ከወታደሩ ቤት ወጥቶ ወደ ሲቪል ፍርድ ቤት እንዲሄድ፣ በሲቪል እንድንዳኝ። በሲቪል ከሆነ እስራት ነው። እዛ አይታወቅም፣ ነገ ጠዋት መረሸንም ሊሆን ይችላል። ወደዛ ሄደ። ከከፍተኛ ፍርድ ቤትም ቀስ ብለው ከረሙና እነዚህ ሰዎች መሳሪያ አልተገኘባቸውም ወይ የመንግስት መቃወሚያ ደብዳቤ ወረቀት አልተገኘም። የተገኘው መጽሐፍ ቅዱስና መዝሙር ነው። ስለዚህ ወደ ወረዳ ፍርድ ቤት ይውረዳሉ። ቀስ እያሉ ነው ያወረዱት። ወረዳ ፍርድ ቤት ደግሞ ወደ ከፍተኛ ወረዱት። በደረጃ እንዴት እንዳመጡት ጥበበኛ ሰውዬ ናቸው። አሁን ይኑሩ አይኑሩ አላቅም፣ አሜሪካን ነው ያሉት። ጨረሻ ወደ ጣቢያው መጡት። የጣቢያው አዛዥ አንድ ቀን ጠራን እና የማይናገረውን ነገር ተናገረ። በጣም የታወቀ አረመኔ ሰው፣ ብዙ ሰው የገደለ ሰው ነው ይሄ ጣቢያ አዛዥ። ሲጠራን ሁላችንም ብርክ ይዞናል። በቃ አለቀልን ያለው ሰበሰበን። የተናገረው እንዲህ ነው፣ እናንተ በእውነት እግዚአብሔር ይወዳችኋል አለ። ደነገጠ። ከበላይ በተሰጠኝ መመሪያ መሰረት በነጻ ተለቃችኋል። ወንድሜ ፍራሼን አልያዝኩ፣ ምን ያደርጋል? ፔርሙሴን አልያዝኩ። የተገኘው ተደጅ ነው። ሃሌሉያ። ምክንያቱም ፍራሹም ፔርሙዙም ገበያ ይገኛል። ግን እዚህ ላይ አንድ ነገር ልጨምርልህ። ይሄ ሊሆን በዛ ቀን ይሄ ሊሆን ወደ 11 ሰዓት ገደማ ነው ይሄ ሊሆን የሆነው። ምሽት እስረኛም አይፈታም በጣቢያ ሕግ። ምሳ ሰዓት ካለፈ አትፈታም። ጋሽ ግርማ ጠዋት ምን ብሎኛል? ወንዱ ነው የሚለኝ። እዚህ ሞቢል ሙሉ ወንጌል ነው ያለው። ግርማ ሰሙ አርጅቷል አለ። ወንዱ አለኝ። ምን ነው ጋሽ ግርማ ስለው ዛሬ ትወጣለህ አለኝ። እንዴት ስለው ጌታ ነገረኝ ትወጣለህ፣ እኔ ግን 1 ወር እቆያለሁ አለኝ። ተደሰትኩ። በቃ ተደሰትኩ። በቃ ጋሽም ግርማን ስለማምነው ብዙ ነገር ሲሆን ስላየሁት ተደሰትኩ። ጠዋት 4 ሆነ 5 ሆነ። ምሳ ሰዓት ሲደርስ አይ ጋሽ ግርማ ደግሞ እንደዚህ ጀመረ እንዴ ብዬ አዘንኩበት። ምክንያቱም ከምሳ ሰዓት በኋላ አትወጣም፣ ግን ትወጣለህ ዛሬ ብሎኛል። አይ በማይቻል ሰዓት 11 ሰዓት ነው እኮ። እና ግርማም ሰሙ እግዚአብሔር የቀባው ነቢይ፣ እውነተኛ ነቢይ። በዚህ ብቻ ሳይሆን ሌላም ነገር ማቀዋል። ትልልቅ ተቋማትን እናንሳ፣ ምክንያቱም አንዳንዶቹን አብረ ስላለፍክባቸው። ለምሳሌ ቅድም ቤተ እምነቶቹን አንስተሃል፣ አብረ ያገለገልክባቸውን። በኋላ ግን በወንጌል አገልግሎት ወደ ግሬት ኮሚሽን አካባቢ ደግሞ ሄድክ። ግሬት ኮሚሽን አሁን በጣም ትልቅ ተቋም ነው። በጣም
ክልሉ ላይ የራሱን የቻለ ትልቅ ቢሮዎች ያሉት ትልልቅ እንቅስቃሴዎችን የሚመራ አሁን በተለይ ከመሪዎች ስልጠና ጋር በጣም ብዙ ነገሮች የወንጌል አገልግሎትም ይሰራልና ጅማሬው አካባቢ ምን ይመስል ነበር? እስቲ ወደኋላ አጫውተኝ። ግሬት ኮሚሽን መቼስ ኢትዮጵያ ውስጥ አንድ ችግር አለ፣ የታሪክ ሽሚያ አለ። እሱ ጥሩ አይደለም። ግሬት ኮሚሽን ባለራእዩ ሽመልስ ወዳጆ ነው። የጌጃ ቃለ ሕይወት ቤተ ክርስቲያን ወንጌላዊ ነው። ሽመልስ ወዳጆ በጣም የፍቅር ሰው፣ እግዚአብሔር ለወንጌል ያስነሳው የተቀባ ሰው ነው፣ በሸክም የሚያገለግል። ግሬት ኮሚሽን እንዲመሰረት እግዚአብሔር ይህንን ቪዥን ይሰጠዋል። ቪዥኑን እንዴት እንደተቀበለም እነግርሃለሁ። ሁለተኛ የዚህ ቪዥን ተጋሪ የሆነው ከእሱ ጋር አብሮ የነበረው ፓስተር አብርሃም ዮሴፍ ነው፣ የህብረት አምባው ፓስተር። ሁለቱ ናቸው። ሁለቱ ይሄንን ትምህርት ተማሩ። ኬንያ ጥሪው በውስጣቸው አደገ። በቤተ ክርስቲያናቸው ለማሳመን ብዙ ጥረት አደረጉ። ግን በዛ ጊዜ ወንድሜ እንኳን ቤተ ክርስቲያን አይደለም አንድ ሚኒስትሪ ለመክፈት ስትነሳ ያለብህ ጦር ልነግርህ አልችልም። ማን ይቀበላል? ሁሉም ቤተ ክርስቲያን ዘጉ። እንዲህ የሚባል ነገር የለም። ችግር ገጠማቸው። ፎር ስፒሪቹዋል ሎውስ የምትል አንድ ቡክሌት ነበረች። እሷን ነው ወደ አማርኛ ተርጉመው እሷን ነው ለማስተማር የተነሱት። ለምን የአብያተ ክርስቲያናት በኢትዮጵያ አንድ ወጥ የሆነ የደህንነት ትምህርት ወይም የምስክርነት አሰጣጥ አልነበረን። አንዳንዱ ከፍርድ ይጀምራል ሊመሰክር ልመጡ። አዎ ተመልከት። አንዳንዱ ከሚያስደነግጥ ነገር ይጀምራል። አሁንም እንደዛ ያለ ይመስለኛል በጣም እና ቅብጥርጥር ያለ ነው። ግሬት ኮሚሽን አሁን እሱ ላዩ ላይ ሲመጣ ጌታ ይሄን ሲሰጠው ምስክርነት ማለት ምንድን ነው? ከየት እንጀምር? ስለ ክርስቶስ ፍቅር እንዴት እንጀምር? ጅማሬያችን ከየት ይሁን? እንዴት ፎሎ አፕ እናድርግ? አንደኛ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን እነዛን የያዙ ናቸው። እና የሚገርምህ ያው ይጸለይ ነበር፣ ይጸልዩ ነበር። ከግላቸው ሳንቲም እያወጡ ነው። እና ትንሽ ቃለ ሕይወት ከጊዜ በኋላ በረሃ ለለት ተቀበሉት። መካነ ኢየሱስ ቤተ ክርስቲያንም ጉዳዩን አዩ። ትንሽ በረሃ ለተቀበሉት እና የመጀመሪያ ስልጠና የተካሄደው በላንጋኖ ነው። እዛ የቤተ ክርስቲያናት ሰዎች ጥቂት ሰዎች ሆነው ወደ 30 ሰዎች ምን ሆን ይመስለኛል የመጀመሪያ ስልጠና ተካሄደ። በዛ ጊዜ እንግዲህ እንደ ሙሉ ጊዜ አገልጋይ የነበረው ፓስተር የቤተ ክርስቲያን ፓስተር ነው። እሱም የጌጃ ቃለ ሕይወት ወንጌላዊ ነው። ሽመልስ ግን ሞገስ የሚባል ልጅ አሁን አትላንታ ፓስተር ነው። ሞገስ በጣም ጊዜውን ሰጥቶ እንደ ወንጌላዊ ሆኖ ያገለግላል። ካምፓስ ክሩሳይድ ፎር ክራይስት የሚባል ኮሌጅ አለ ናይሮቢ፣ የዲሳይፕልሺፕ ኮርስ ነው። ሞገስን ላኩት። ተምሮ መጣ። በጣም ሪቫይቭድ አደረገው። በጣም እግዚአብሔር ተጠቀመበት። በጣም በተለይ በስልጠና ፕሮግራም በጣም እግዚአብሔር ያለፈበት ነው። ከዛ በኋላ ፈቀደ የሚባል ወንድም አለ። የደብረ ዘይት ልጅ ነበረ እና እዛ አሁን ኢቫስ ውስጥ ያገለግላል አለ። ኢትዮጵያ አዲስ አበባ አገልጋይ ነው ፈቀደ። በብዙ ቦታ አለ። ፈቀደን ላኩት። ፈቀደም ተምሮ መጣ። ከሞገስ ጋር በጣም ይሮጡ ነበር። ሶስተኛ ተረፈ የሚባል ልጅ ላኩ። እሱም ተምሮ በዛ ወደ እንግሊዝ ሀገር ይሂድ ወይ መጥቶ ይሂድ ትዝ አይለኝም። ሶስተኛ እሱ ነበር። ከዛ በኋላ እኔ ወደ ህብረት አምባ መጣሁኝ። አራተኛ ተላኪ ግሬት ኮሚሽን በናይሮቢ ያለውን ትምህርት እንድማር ተመልሼ እዚህ እንዳገለግል ኢንቫይት አደረጉኝ። እኔም እንግዲህ ትምህርቴን ስጨርስ መንገዴ ወደ ሌላ ሆነ። ወደ ስዊድን ሀገር ሄድኩኝ እና አራታችንን ለዚህ ትምህርት ኢንቫይት ያደረገን ግሬት ኮሚሽን ነው። ግን መሰረቱ ሁልጊዜ መረሳት የለበትም። ሽመልሱ በተለይ ዛሬ ግሬት ኮሚሽን የራሱ ፎቅ አለው፣
የራሱ መኪና አለ፣ የራሱ አስተዳደር አለ፣ የራሱ ሰራተኛ አለ። ግን የተጀመረው በሁለት ባለ ራዕይ ከግላቸው ሳንቲም ይንቀሳቀሱ በነበሩ በነራው ሰው እየለመኑ ቅዱሳንን እየለመኑ እርዱን እያሉ ቪዥኑ እንደዚህ ነው የተጀመረው። በተለይ ቅድም አንስተልኛል ለምሳሌ ከመሪዎች ጋር ያለው ነገር አንዳንዴ ቶሎ ካለመረዳት ወይም ነገሮችን ከመያዝ አይ ቲንክ እሱ ነገር አሁንም ያለ ይመስለኛል። ሰዎች ትልልቅ ራዕይ ያላቸው ወይም ብዙ ሊደርሱ የሚችሉ ሰዎች በእንደዚህ አይነት እንቅስቃሴዎች ውስጥ ወደ ኋላ መቅረት ነገርና እንዲህ አይነት ነገሮችን እንዴት ባላንስ እናርጋቸው? የእይታ ችግር ነው። የእይታ ችግር ድሮም አለ። ለምሳሌ በዛ በደርግ ዘመን ምስጋና የሚባል ቸርች ተጀመረ። የደረሰባቸው ዱላ ልነግር አልችልም። ምስጋና አሁን እኮ ቤተክርስቲያን እንትን ነው። እንዲሁም ቦርዶች ውስጥ ሁሉ አሉ። ነገርኩ። አየህ እና አውታሩ ሁሉ የተወለዱት ከዛ ነው። ግን በመጀመሪያ ደረጃ በቃ ሰው የሚባል እንዳይጠጋቸው ነው የተደረገው። የእይታ ችግር፣ የቪዥን ችግር እና አንድ ወንድም መንፈሳዊ ነው፣ መንፈሳዊ አባት የሚባል ሰው ነው። ስለ ቤተ ክርስቲያን ምስጋና ሲጀመር ኢንተርቪው ያደረገኝ። ምንድን ነው አመለካከትህ? ቤተ ክርስቲያንማ የክርስቶስ ናት። የክርስቶስ ቤተ ክርስቲያን ደግሞ መስፋት አለባት፣ ማደግ አለባት። ቤተ ክርስቲያን በሰው አትመሰረትም። እግዚአብሔር ቤተ ክርስቲያንን ራእይ ሰጥቶ እንድትጀመር ያደርጋል እና እግዚአብሔር ከሰጣቸው ራእዩ ቤተ ክርስቲያን ቢሰፋ እንዴት እንዲህ ትላሉ ብሎ ተቆጣኝ። ምን ያስፈልጋል ቤተ ክርስቲያን መጨመር አለኝ። አይበቃም ይሄ ያለዋል። አሁን እንግዲህ ምንድን የእይታ ችግር ነው። የእይታ ችግር ካለ ወደፊት መሄድ አትችልም። እግዚአብሔር በሰጠህ አቅጣጫ ዝም ብለህ መሄድ ነው እንጂ ያለብህ ተነጋግረህ የሚሆን ነገር አይደለም። የሚገባው አለ፣ የማይገባው አለ። በዛው የመሄድ ነገር ካነሳልኝ አይ ቲንክ የትዳሩም ነገር ሁሉም ነገር የመጣው ስዊድን ከደረስክ በኋላ ነው። እኔ እንግዲህ ስዊድን ከገባው በኋላ ያው ብዙ ቻሌንጅ ነበር በጣም። እኔ ኢትዮጵያ ውስጥ ኦርዴንድ የሆንኩ ወንጌላዊ ነኝ፣ ሳገለግል የነበርኩ ነኝ። ህዝቡ ያቀኛል፣ የሀገር ህዝብ ያቀኛል፣ ህዝብ ይወደኛል። ያው ለኮርስ ነው የሄድኩት። ግን ሲሄድ ወደ አውሮፓ ብዙ ቻሌንጂንግ ነበር። ምክንያቱም ቀደም ብለው የሄዱ ሰዎች እንደ ህብረት የተሰባሰቡ ሰዎች ክፍት አልነበሩ። አዲስ ነገር ሲመጣ ሪቫይቫል ሲመጣ ማሳደድ፣ ቦታ ለመስጠት ቀድሞ ስለሄዱ ማለት ነው አይነት ብዙ ሁኔታዎች አሳልፈናል። ለምንድን ነው ያ ብትል እነዛ ሰዎች ያንን ቦታ ስለሚፈልጉት ነው። አሁን ቤተክርስቲያን የቦታ ነገር ሆነ፣ የጥሪ ነገር መሆኑ ቀረና የቦታ ነገር እና በጣም ብዙ ሰፈር አድርጌያለሁ። በጣም ከብዙ ብዙ ብዙ ችግርና መከራ የሚያስነሱ ሰዎች ነበሩ በእኔም በራሴ ላይ እና ግን ጥሪ ካለህ ትቀጥላለህ። እነዛ ሰዎች ዛሬ የሉም። አንዳንዶችም ቢኖሩ ተለውጠዋል። እና በጣም ኃይለኛ ቻሌንጅ ነበር። አንድ ራሱ በአማኙ በሀገሩም ደረጃ ትልቅ ቻሌንጅ ነበር፣ ትልቅ ድንጋጤም ነበር። እንደው አንድ ከገጠመኝ ነገር ልንገር። አንድ ጊዜ በሁለተኛው ከተማ ውስጥ ነበር የምኖረው እና የጌታ መንፈስ ለአንድ ወር በአንድ ጸሎት ርዕስ ላይ ያጸለየኛል። ሌሊት ነው የሚቀሰቅሰኝ። ጸሎቱ አንድ ነው፣ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ የሚል። ሌላ ጸሎት አልጸልይም። ይሄንን ጸሎት ለአንድ ሰዓት እጸልየዋለሁ። የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ወደ አንድ አቅጣጫውም አይለወጥም። አላውቅም፣ ሌሊት ላይ ይቀሰቅሰኛል። እንቅልፍ አይኖረኝም ለአንድ ወር። ከዛ በኋላ በወሩ ነገሩ ቆመ፣ መተኛች አልኩ። በሳምንቱ የቤታችን በር ተመታ፣ በኃይለኛ ተመታ። አንድ ልጅ ገና እንደወለድኩ ነው። ባለቤቴም እንዳደነግጥ ክፍሉን ዘግቼ በማያሳይ አንድ የአገሩ ሰው ስዊዲሽ ነው፣ ትልቅ ሴንጥ ይዞ አንተ ጥቁር ውጣ አርዳለሁ እያለ በሩን ይሰነጥቀዋል። በሩ እየተሰነጠቀ ነው። ማደርገው ነገር ጠፋኝ። አላቀውም ሰውየውን፣ ንግግር የለንም። ከዛ ወደ ፖሊሶች ደወልኩ። ፖሊሶች ድምፁን እስቲ ያሰማናሉ። አሰማዋቸው። ስልክ ያኔ ሞባይል የለም፣ የቤት ስልክ ነው። ከዛ እያወሩኝ እዛው ደርሰዋል።
እና ልክ የውጭው በር ሲከፈት ዘሎ ቤቱ ገባ። ከቤት ፊት ለፊት ነው ያለው። ፎቶግራፍ አነሱ፣ ከፈቱ፣ አስከፈቱት፣ አስረው ከነ ሳንጃው ይዘውት ሄዱ። መጡ፣ ኢንተርቪው ያደረጉኝ። እኔ ምንም አላውቀውም፣ አይቼውም አላውቅም። እዚህ እንደሚኖር አውቃለሁ አለ። በሳምንቱ ፍርድ ቤት ቀረብን። ታስሮ መጣ እሱ። ዳኞቹ ጠየቁት፣ አንተ ጥቁር ውጣ አርዳሃለሁ ስትል ጎረቤቶችም ሰምተዋል፣ መስክረውብሃል። ለምንድን ነው ልትገለው የፈለግከው አሉት። ይሄ ሰውዬ አለ 1 ወር ሙሉ ቤቴ ሌሊት እየገባ አንገቴን አንቆ አጋሽቶ ልሞት ስል ነው የሚለቀኝ። ደነገጡ እነሱ። እንዴት አሉ። በቃ 1 ወር ሙሉ እኔ እኮ ጌታ 1 ወር ሙሉ የዲያብሎስን ስራ ታፈርስ ዘንድ እግዚአብሔር ልጅ ተገለጠ እያልኩ እየጸለይኩ እየተቃወምኩ ነው። 1 ወር ሙሉ ይገባል፣ አንገቴን ይይዛል፣ አልጋዬ ብረት ላይ አጋሽቶ ልሞት ስል ለቆኝ ይሄዳል። ያኔ ደክማለሁ፣ ወደ ሊነጋጋ አካባቢ እተኛለሁ። ብቀጥል እዛው ቤቱ ይጮህ ነበር ሰውየው። ከዚህ ጭንቀት የተነሳ 3 ጊዜ የቤቴን ቁልፍ አስቀየርኳል። ቁልፍም አስቀይሮ ይገባል ሰውየዋል። እንዲህ በምን ይገባል፣ በምን እንደሚገባ በምን እንደሚወጣ አላውቅም። ስለዚህ የመጨረሻ ወሰንኩ፣ እገለዋለሁ ብያለሁ። ይሄን ሰውዬ ካልገደልኩ ረፍት አላገኝም ብዬ ለዚህ ነው ሌላ ነገር እኔ የለም። በቃ ሌሊት ነው ችግር ያለ፣ ሌሊት ይገባል ቤት ያለ ዳኞቹ። እኔ ገባኝ ወዲያው ነገሩ እንዴት ነው። እኔ አልፈልገውም በህግ አልኳቸው። በህግ አልፈልገውም፣ ምክንያቱም ነገሩ ገባኝ፣ አጋንንት ስለሆነ። አካባቢን እንኳን በአንተ ያለው መንፈስ ይገዛል። በጣም የሚደንቅ አየህ፣ አካባቢን እንኳን ነፃ ያወጣል። እና አንደኛ አልፈልገውም ስለው ደግሞ ተደናገጡ። ምክንያቱም እንደዚህ ከባድ ኬዝ ነው፣ በሞት የመጣ ኬዝ ነው። እኔ አልፈልገውም፣ አንተ ካልፈለግከው ጥሩ፣ እኛ ግን በህጋችን አንለቅም ብለው የሚቀጡትን ቀጡ። ከዛ በኋላ በ2ኛው ሳምንት 3ኛው ሳምንት ይሆናል አላቅም፣ ጠሩኝ። ስለደነገጥክ እንደዚህ አይነት ነገር ስለገጠመህ መንግስት ይህን ያህል ገንዘብ ይሰጣል። የሚደንቅ ነው። ደግሞ የሚያስፈልገኝ ጊዜ ነበር። ቸርነቱ በሌላ መልኩ እና ቻሌንጂው ብዙ ነበረ። በአውሮፓ ወንጌል መስበክ ማለት ቀላል አልነበረም። ብዙ ንቀት፣ ብዙ ስድብ፣ ብዙ ቦታ ፈላጊዎች የእግዚአብሔርን ስራ በጥሪ መሆኑ የማይገባቸው የነበሩ ሰዎች ነበሩ። አሁን ግን እግዚአብሔር ይመስገን በጣም በብዙ ተቀይሯል። የትዳሩን በዛ ውስጥ ነው የመጣው። ባለቤቴን የሚያገኘዋት እሷም ለኮርስ መታን ያገኘዋት እዚህ ሆስፒታሉ ልኳት ድንገት እኛ ቸርች ለጉብኝት መጣች። ከዛ ምታቃት የተቀበለቻት ልጅ ነበረች። እንድትቀር እዛው አደረጉ። ወደ እኔ ይዘዋት መጡ። እጇን ለመስጠት ነውና ጸልይላት ሲሉ ተናደርኩባት። ለካ ጌታ ላይ ተናደርኩባት። አንቺ በረከት እየመጣልህ ግን ያልኳት አሳዘነችና ስሚ እዛ ሀገር አትቀሪም፣ በእንግሊዝኛ ነው የተማርሽው። እኔ ቄስ ባርናባስ የሚባል ሰው ስለማቅ ለንደን እንግዲህ መቅረት ከፈለግሽ ወደ ለንደን ሂጂ፣ በእንግሊዝኛ ስራሽን። ተስማማን። በቃ እኔም ለቄሱ ሁሉ ደወልኩለት፣ እቀበላታለሁ አለች። በኋላ እንደገና በ2ኛው ቀን መጥቶ አይ እዚህ እቀራለሁ አለች። እንግዲያው እዚህ ከቀረሽ እየመጣሽ እንደዚህ ጨነቀኝ ጠበበኝ ምናምን እንዳትዪ አልኳት። በቃ እዚህ ብዙ ልጆች፣ ምክንያቱም እኔ ችግር ጠግቤ ያለሁ እዛ ስንት 6 ዓመት 5 ዓመት ፍቃድ የሚጠብቃል እና ነገሩን ነገርኳት። በቃ ይሁን አለች። ይሁን እና ያው ፍቃድ መጠበቂያ ካምፕ የሚባል አለ። ገባች። የቤተ ክርስቲያናችን ደግሞ የጉብኝት ፕሮግራም አለ። እዛ ስሄድ አገኛታለሁ፣ አይዞሽ የኔ እህት እላታለሁ፣ እጸልይላታለሁ። እዛ ተዋደድን። ለካ ባለቤቴ እሷ ናት። እኔ እሷ እንድትሄድልኝ ነው የምገፋው። ለካ ጌታ ለእኔ ሆነ ያመጣው። በጣም ደስ ይላል። የፋሚሊ ነገር ከተነሳ ከአንተ ጋር በተለይ አያይዘን እናንሳው። ለምሳሌ ቅድም ስለ ጥሪ ስናነሳ የእግዚአብሔር ጥሪ እንዴት በአንተ ህይወት ውስጥ መጥቶ አገልጋይ እንዳረገ እና ቄስ እንደሆንክ ምልህ ከልጅነት የተነገረው ነገር ነው። በኋላ ላይ ኦርዴንድ ሆነ። መጨረሻ ያው መካነ ኢየሱስ ስዊድን ኦርዴንድ አረገች። ግን
ያው ተመሳሳይ ነገር በልጅህ ውስጥ እንደመጣ ለምሳሌ አንድ ጊዜ አጫውተኸኛል። ልጅህ ራሷ ራእይ እንዳየች በዛ ውስጥ ህይወቷ እንደተቀየረ። እንግዲህ 2 ልጆች አሉኝ። የመጀመሪያ ልጄ ፌበን ትባላለች፣ ሁለተኛዋ ሎዛ ናት። እና ሎዛ ከተወለደች ጊዜ ጀምሮ ያው እኔ ጸልያለሁ ልጆቼ እግዚአብሔርን በመፍራት እንዲያድጉ ከእግዚአብሔር ጋር ሆነው እንዲኖሩ ጸሎቴ ነው። ግን እንደኔ እንዲሆኑ ደግሞ አልፈልግም። እግዚአብሔርን እየፈሩ እንዲያድጉ እንጂ እንደው ይሄ አገልጋይ ሆነው ራሳቸውን ሰጥተው እንዲኖሩ እኔ ብዙ ያለፍኩት ነገር ስላለ ምፈራው ነገር አለ። እና አይነስ በልቼ ሎዛ በ3ኛ ዓመቷ እያለች አንድ ጊዜ እየጸለይኩ የእግዚአብሔር መንፈስ ወደ እኔ መጣ። ልጅህን ለይልኝ አለ። የደነገጥኩት ድንጋጤ ልነግር አልችልም። ከተንበረከኩበት ተነሳሁ፣ ደንግጬ ተነሳሁ። እና አንድ ቃል ነው ከውስጤ የወጣው፣ የእኔ አይበቃም ወይ ጌታ ሆይ አልኩ እና አለቀስኩ። የእኔ አይበቃም፣ እቺ ልጅ ደግሞ በዚህ ውስጥ ትለፍ አልኩ። በቃ ያለፍኩባቸው ነገሮች ሁሉ መጡ። ድምፁ ጸጥ አለ። ፈራው። የምናገረውን ምንድን ነው የማደርገው አልኩ። በፍጹም ልቀበለው አልፈለግኩ። እኔስ ጌታም ያው ታላቅ አምላክ አይደለም፣ ጸጥ አለ። ጸጥ አለ፣ ተወኝ። እኔ ግን በቃ በፍርሃት መኖር ጀመርኩ። አያታለሁ፣ ገና 3 ዓመቷ ነው። ምንድን ነው ፊውቸሯ የሚሆነው እያሉ ኤኒዌይስ በ2 ሳምንት በ3 ሳምንት ገደማ እንደገና ሲጸልይ ያው ድምፅ መጣ። ያ ድምፅ ግን ሲመጣ በተለየ ነው። በጣም በሚያሳዝን አነጋገር እኔ አልሻልም ወይ የሚል ነው። እኔ አልሻልም 3 ጊዜ። ልክ መጀመሪያ ሲናገረኝ እንደተነሳሁት ፍጥነት በዛው ፍጥነት ተነስቼ ጌታ ሆይ አንተ ትሻላለህ፣ አንተ ትሻላለህ፣ ይቅር በለኝ፣ አንተ ትሻላለህ ዲክሌር አደረኩ። በቃ ወሰንኩ። አንተ ትሻላለህ፣ እውነት ነው፣ ሰጥቻለሁ፣ እንደወደድክ አሳድጋት አልኩ። እግዚአብሔር ስራውን ቀስ ብሎ ጀመረ። ልጅቷ ከዛ ጊዜ ጀምሮ አቲቲዩዷ፣ ፍላጎቷ፣ አካሄዷ ከኔ ጋር የተያያዘ ሆነ። ከኔ ጋር የተያያዘ ሆነ። እና በጣም በቃ መንፈሳዊ ነገር ገና በልጅነቷ ጀምሮ ልክ እኔ ባፕቲስት ሕፃን ሆኜ እንደሚሄድ ቸርች መቅረት ማለት ለሷ ሞት ነው። ቀድማኝ ከኔ እኩል ሄዳ ልጅ ሆነ። በጉተንበርግ ውስጥ ያሉ ቅዱሳን ሁሉ ያውቋታል። ጨረሻ በክርስቲያን ትምህርት ቤት ነው ማስተምራት። ልክ እኔም ጌታ ትልልቅ ነገር ባሳየብኝ እድሜ ልክ እሷም 12 ዓመት ገደማ ሲሆናት ነው። በረፍት ሰዓት ተማሪዎች ባሉበት እየተጫወቱ ድንገት ሰማዩ እሳት ይሆናል። ሰርክል እሳት እና በስዊድንኛ ቋንቋ እሳት ሰማዩን ከቦታል እያለች ታወራለች። ልጆቹ ሁሉ ተሰበሰቡ። አሁን እንደገና በእሳቱ ዙሪያ መላእክቶች ሆኑ። እንደገና በጣም የበዙ መላእክቶች። አሁንም በስዊድንኛ ቋንቋ መላእክቶች ናቸው፣ ብዙ ናቸው እያለች ታወራለች። አሁን እንደገና ሴንተሩ ላይ ኢየሱስ በስዊድንኛ ቋንቋ እወድሻለሁ እያላት ኢየሱስ እያለች ትጮዋለች። እወድሻለሁ ይለኛል እያለች። እዛም አስተማሪዎቹ ተሰበሰቡ። አስተማሪዋ ስታቅፋት መንፈስ ቅዱስ ተሞላች በአዲስ ቋንቋ። ተማሪዎቹን ለቅሶ፣ ግቢው በቃ ሌላ ሆነ። ወዲያው ያ ነገር ቆመ። ከዛ በኋላ ይሄን ስታነሳ ሰውነቷ ጃርክ ያደርጋል። በጣም ትንቀጠቀጣለች፣ ታለቅሳለች። ኖርማሊም ስታወራ አሁንም ድረስ እና በዛ መንፈስ ጌታ ያሳድጋት ጀመር። ክሊርሊ የእግዚአብሔርን ድምፅ ትሰማ ጀመር። ክሊርሊ በቃ ጌታ ይናገራታል። መታ ባባ
ጌታ እንደዛ አለኝ ትላለች፣ ይሆናል። የነቢያት ቅባትም አላት። ብዙ ጊዜ መልእክት እግዚአብሔር በሷ ሰጥቶ ነው እና አሁን የ4 ዓመት ቴዎሎጂ ትምህርት ተማሪ ናት። ኮሎምቢያም ሄደች ሚሽን። ኮሎምቢያ ደግሞ ለምስክርነት ሄዳለች በራሷ ገንዘብ። ቤኒን ኮንፈረንስ በዛው ተካፍለ። ሀሳቧ ሌላ ነገር የለም፣ መንፈሳዊ ነገር ብቻ። ትልቁ ሸክሟ ሰው መዳን አለበት ነው። ያልመሰከረችለት የኢትዮጵያ ልጆች ያበሻ ልጅ የለም። ወደ ጌታ ብዙዎች መጥተዋል። ስዊድኖች ወደ ጌታ መጥተዋል። አሁንም በስዊድን ቸርች አገልጋይ ናት። አገልጋዮች ብዙ ከሚያልፉበት ነገር አንጻር አንተ ራስህ አሁን ከአንተ እይታ አንጻር ነውና ልጆቹም ራሳቸው ብዙ ቀደም ብሎ ከነበረው የአገልጋይ ህይወት ነገር የተነሳ አገልጋይ የመሆን ፍላጎት ያላቸው አይመስለኝም። ብዙዎቹ ቀረብ ብለህ ስትመለከት አንዳንዶች አሉ በእርግጥ መካከል ላይ ሁሉንም አይደለም የምናነሳውና ይሄ ነገር ሂል የሚያደርገው ወይ የሚፈወሰው በምን መልኩ ነው? ምን የሚያስፈልግ ይመስልሃል? እዚህ መካከል ጅማሬው መቼስ የልጆች ጅማሬ ለእኔ እንደሚገባኝ እኔ ልጆቼን በሰንዴ ስኩል ነው ያስተማርኩት። በዛ በረዶ አገር ዋጋ ትከፍላለህ። ሰንዴ ከእንቅልፍ ቀስቅሰህ ልብስ አልብሰህ ወደ ቸርች መውሰድ ቀላል እንዳይመስል። እኔ ብዙ ነገር ቢቀርባቸው ቅር አይለኝም። ሰንዴ ስኩል ግን ለልጅ አስፈላጊ ነው፣ ዘር ነው። ዛሬ ልጆቼ ዛሬ ላይ ላላቸው ደረጃ ዋናው መሰረቱ ሰንዴ ስኩል ነው። በሰንዴ ስኩል ልጆቻችንን የምናሳድግ ከሆነ ዋጋ ከፍለን የምናሳድግ ከሆነ እናተርፋቸዋለን ካስተሳሰብም። ምክንያቱም የቸርች አትሞስፌር እያወቁ ማደግ አለባቸው ልጆች። መሀከል ላይ ልጆች ስለሚሆኑ ነው። መሀከል ላይ ምንም ነገር ሳይኖራቸው አድገው ነው በተለይ የአገልጋይ ልጅ የአገልጋይ ኑሮ በቃ እየጠሉ የሚመጡት። ምክንያቱም ያደጉበት ስፒሪት ሌላ ነው እና ዋናው ግራውንዱ ታች ነው። በዛ ከመጡ ባይገባቸውም አእምሯቸው ለመንፈሳዊ ነገር ክፍት ነው፣ ዝግጁ ነው። የምትነግራቸው ነገር ሙሉ ለሙሉ ባይገባቸውም ጥቂት ይገባቸዋል። ምርጫቸው ደግሞ ያ ይሆናል። ምርጫቸው ያ ይሆናል። ከታች የተዘራው እና እኔ በልጆቼም ላይ የማየው ይሄንን ነው። ለሌላም እንደው ለትውልዱ የምናገረው በልጆች ላይ መዝራት የምንችለው ከታችን። አየህ ባደገ ጊዜ ከመንገዱ ፈቀቅ አይልም አይደለም የሚለው እና መሰረቱ ያ ነው ብዬ ነው የማምነው። የስዊድን ነገር ከተነሳ አንድ ነገር ላንሳል። በተለይ ከሀገራዊ ኃላፊነት አንጻርም አብረን አያይዘን በኋላ ላይ እናነሳዋለን። አሁን ቅርብ ቀን የታላቁ ህዳሴ ግድብ ተመርቋል እና ስዊድን ላይ በተለይ ድጋፍ ከተለያየ ዓለም ይሰባሰብ ነበር ግድቡን አስመልክቶ እና እዛ ላይ በዋናነት ሲያስተባብሩ ከነበሩ ሰዎች መካከል አንዱ አንተ ነህ። ገቢ ማሰባሰብ ማርገህ ብዙ ነገር ተደርጓል ወደዚህ አስታውሳለሁ። እና ላነሳለ የፈለኩት አንደኛ ምን ተሰማ አሁን በቀደም ተመርቆ ስታይ ምን አይነት ስሜት ፈጠረብህ ካስተዋጽኦ አንፃር? ሁለተኛ ደግሞ ፖለቲካዊና ይሄ ማህበራዊ ጉዳዮችን ያለ መለየት ወይም ተግዳሮት ያለ ይመስለኛል እኛ መካከል ላይ አንዳንድ ጉዳዮችን እና እኔ እንደ መጋቢ እንደ ቄስ የአንድ መጋቢ በተለይ ማህበራዊ ጉዳይ ላይ ያለው ኃላፊነት እስከምን ድረስ ነው? እንደው ስለ አባይ እንኳን ብናነሳ እኔ በጉተንበርግ መካነ ኢየሱስ ቤተክርስቲያን አገልጋይ በነበርኩበት ጊዜ አንድ ወቅት ቤተክርስቲያናችን እንጀራና ወጥ አዘጋጅቶ ለህዝቡ አናውንስ አድርጎ በከተማው ላይ አናውንስ አድርጎ ሁሉም ሰው እስላሙም ክርስቲያኑም እንዲገኝ አባይ ስለሆነ ክርስቲያን የሆነው ያልሆነው ነጩም ጥቁሩም እንዲገኝ ብዙ ነው አናውንስ ያደረግነው። ትልቅ በዓል ነው። ትልቅ አዳራሽ ተከራይተን ቸርቹ ነው ግን ኃላፊነቱን የወሰደው እኔ ነበርኩ እና እኛ ሀሳባችን አባይን ለመገንባት ነው። አባይ የሀገር ሀብት ነው። እኔ በአባይ ላይ የማየው የትውልድን እረፍት ነው። ትውልድ ስራ ሲያገኝ ነው። አገር ሲያድግ ነው። እርሻው ሲሰፋ ነው። ገባ ልማት ነው። ስልጣኔን ነው። የሥራ መስክ መገኘቱን ነው የማስበው። የኔ እይታ ያ ነው። በዛ ነው ደስታዬ
እና በጣም በትልቅ መንፈስ ተነሳስተን አዘጋጀን። ግን ረባሾች እንዳሉ አላወኩም ነበር። የሚረብሹ እንዳሉ አላወቅም። ይህንን የሚቃወሙ እንዳሉ በፍጹም ለደቂቃም አስቤው አላውቅም። በኋላ አንድ ቀን ሲቀረው አንድ ወንድም እንግዲህ እኔ አላውቅም ወይ ጭምጭምታ ሰምቶ ይሆናል፣ የለም ቄስ ይሄ ነገር አንዳንድ ሰዎች የሚረብሹ ስላሉ ለፖሊስ ማሳወቅ አለባል። ጥሩዋል፣ ምን ችግር አለ? ማን የሚረብሸው? ይህንን የሚረብሽ ምን የሚያገናኘዋል? ኦኬ ለማንኛውም ብለን ለፖሊስ ያሳወቅን። ኦኬ ችግር ከደረሰ ጥሩን አሉ። ፕሮግራሙ በጥሩ ሁኔታ ምግቡ ተጀመረ። የዛን ጊዜ አምባሳደሯ እንድትመጣ አንድ ሴት ነበረች። እሷ ሁሉ መጥታለች። ከተማ ውስጥ ናት ያለችው። መምጫቷ ሰዓት ሲደርስ ደውልልኝ ብለዋል። ተቃዋሚ ከኖርዌይ ከስቶክሆልም ከምን ያልመጡት የለም፣ ገብተዋል። ከዛ መጮ ጀመሩ፣ መበጥበጥ ጀመሩ። በቃ ኢትዮጵያን ባንዲራ መወርወር ጀመሩ እና ትልቅ ትርምስ ሆነ። በዚህ መካከል ፖሊሶቹ መጡ። የማንፈልጋቸውን ሰዎች ረባሾቹን አወጡ። የሚገባቸውን ቅጣት እነሱ ለነሱ ሰጥተዋል። ፕሮግራሙ ግን እንዲቀጥሉ ነው። በቆንጆ ሁኔታ የቦንድ ሽያጭ ነበረ። ህዝቡ ያንን አድርጎ ወደ ቤቱ ሄደ። ግን በእነሱ ኔት ላይ በእነሱ ድረ ገጽ ላይ ቄስ ወንደሰን የወያኔ ቄስ ነው ብለው ወጡ። የሚገርም ይሄንን የሚያደርግ ሁሉ አማኙ ነበር። አማኞች ስማቸውን ዛሬ መናገር አልፈልግም እንጂ አማኞች አሉ። እንደውም ዛሬ እዩኝ የሚሉት እነሱ ናቸው። እንደውም ይገርመኛል፣ አንድ ሁለቱን እንኳን አይቻቸዋለሁ። ተሳዳቢዎች የነበሩ ዛሬ እዚህ ከተማ ውስጥ ዋና አግኝቻቸዋለሁ። ይገርማል። ሼም ነው ለነሱ። ትላንት የሚናገሩት ነገር ሌላ ነበር። ስማችንን አጥፍተዋል። አባይን ለመገደብ ባደረግነው አስተዋጽኦ ስማችንን አጥፍተዋል። ስማችን ግን ጠፍቶ አልቀረም። ይሄው ክብር ለእግዚአብሔር ይሁን። አባይ ስራውን ጨርሶ እዚህ ደረጃ ላይ ደርሷል። እኔ ግን ስሜን ከፍዬበታለሁ። ተሳዳቢው ግን እዚህ እንደፈለገ ይንሸራሸራል። አይቼዋለሁ። እና አንዳንድ ጊዜ ራሱ አማኞች ሆነው ምን ማድረግ እንደሚገባቸው የማያውቁ አማኞች ወይንም ደግሞ በሌላ አማርኛ ልንገርህ ድነው ያልተለወጡ ሰዎች ብዙ ናቸው ያሉ። ድነዋል እኮ ሰዎቹ ግን አልተለወጡ። አይ ቲንክ የዚህ የፖለቲካንና ማህበራዊ ጉዳይን የመቀላቀል ነገር ሊሆን ይችላል። እኔ በትክክል እንደዛ አይነት ሰዎች በትክክል የደህንነትን ትምህርት ያላገኙ ሰዎች ናቸው ነው የምለው። በትክክል እኮ የዳነ ሰው ስለ ሀገር ግድ ይለዋል አይደለም እንዴ? ስለ ትውልድ ግድ ይለዋል። ስለ ኢኮኖሚ ግድ ይለዋል አይደለም እንዴ? ስለ ፖለቲካም ግድ ይለዋል አይደለም እንዴ? ስማ ህዝቤን አውጣ እኮ ማለት እኮ ፖለቲካ ነው አይደለም እንዴ? ሙሴ ፖለቲከኛ ልታደርገው ነው? ሙሴ እኮ የተሰጠው ትእዛዝ የህዝብ ትእዛዝ ነው አይደለም እንዴ? ታዲያ ወደ ፖለቲካ ገልብጠዋ እንደዛ ከሆነ እና ትክክለኛ የተለወጠ ሰው ስለ ሀገር ያስባል፣ ስለ ትውልድ ያስባል፣ ገባ? ስለ ኢኮኖሚ ያስባል፣ ስለ ማህበራዊ ኑሮ ያስባል። ሃሌሉያ ብቻ እኮ አይደለም። ምን ተሰማ? በጣም ደስ ብሎኛል። በጣም ምክንያቱም የተጀመረው ነገር ስላለቀ። ከዚህ በኋላ ኢትዮጵያ ተስፋ አላት። ከዚህ በኋላ ኢትዮጵያ ታፈራለች። እና ይሄ ደግሞ ሌላ ሊቀጥል ላለው እርምጃ አዲስ እይታ የሚሰጠ እንዲህም ይቻላል። ተንጠልጥሎ ያልቆመ ነገር ነው። በሰዎች አይሆንም የተባለ ነው አይደለም፣ ይሆናል። ወደ ኋላ ልውሰድህና ከዛ አገር ውስጥ አንድ ጉዳይ አንስቼ እንጨርሳለን። ቅድም አንድ ሶስት ሰዎች አነሳላለሁ ብዬ ነበር። ከዛ መካከል አንዱ ገብረ ወልዱ፣ ወንጌላዊ ገብረ ወልዱ በጣም ብዙዎቻችን በጣም ፊት ለፊት ምን ወደው የነበረ የእግዚአብሔር ሰው፣ በጣም በብዙ አገራት ተንቀሳቅሶ ያገለግል የነበረ ሰው ነው። በንግግሩ በጣም ፈጣን ነው። ወንጌል ሲሰብክ ስናቀው አገሮቹን እንኳን ሲጠራ ሳናስታውሳቸው ነው የሚያልፉት። እና ገብሩን በምን ነበር የምታስታውሰው? ገብረ ወልዱን እኔ በደንብ የማውቀው ሲጀመር እኔ ስዊድን ሀገር ሆኜ አንድ ዜና መስማት ጀመርኩ።
ገብሩ የሚባል እግዚአብሔር ያስነሳው አንድ ወጣት ተነስቷል ይባል ሰማለሁ እና አታውቀውም ወይ ቄስ ይሉኛል። አይ እኔ እንግዲህ አንድ ገብሩ አውቃለሁ። ያ ገብሩ ደግሞ የማይናገር ነው። ሌላ ገብሩ አላውቅም። ይሄን ያህል እንደዚህ የሚያወራ እንደዚህ ፈጣን የሆነ እናንተ እንደምትሉት አይነት አላውቅም። አንድ ግን ጥሩ ክርስቲያን፣ በጣም ጥሩ ስነ ምግባር ያለው መጽሐፍ ከእጁ የማይለይ ጸጥ ያለ አውቃለሁ እና ያን ነበር የማውቀው። እኔ ገብሩ የማውቀው አዲስ አበባ ዩኒቨርሲቲ ፈርስት ይር ተማሪ ሆኖ ያን የቤተ ክርስቲያን ዝግ ነው፣ መካነ ኢየሱስ ነው ክፍት። ይመጣል እኛ ጋር ይካፈላል። ስክሪፕቸር ይኔን ብዙ እንገናኛለን፣ እንጫወታለን። ጸጥ ያለ ልጅ ነው። አጠገብ ቁጭ ብሎ አንድ ሁለት ቃል ቢያወራ ነው ድምፁ የማይሰማ ሰው። ያንን በደንብ አውቃለሁ። ሌላ ብዙ የማውቀውም በዩኒቨርሲቲ ፌሎሺፕ ማታ ማታ አንድ ኮሎኔል ነበሩ ድሮ እዚህ ወርልድ ቪዥን አካባቢ መስሪያ ቤት ፊት ለፊት ሰፈር ሆል ናይት ፕሬየር እዛ ውስጥ አገኘዋለሁ። እዛ ነው ላገለግል ሲሄድ ጋሻው እንደሰን ነው የሚለኝ እኔ እንደውም እና በደንብ ይካፈላል። እዛ ነው የማውቀው። ግን በኋላ ትንሽ ለውጥ አይቼበታለሁ። ለውጥ ምንድን ነው? ወደዚህ ወደ ሂልተን ሆቴል አካባቢ አርብ ሌሊት ሲጨፍሩ የሚያድሩ አሉ። ጠዋት አርብ ትራክት ይዞ ይቆማል ገብሩ። ለብዙ ሰዎች ይሰጥ ነበር። በጣም የነፍሳት ፍቅር ያቃጠለው ልጅ ነበር እና ከዛ ያ ነገር እያደገ ሄደዋል በውስጡ እና ገብሩ ተናጋሪ የሆነው ለእኔ አዲስ አበባ ላይ አይደለም። ተመርቆ ድሬዳዋ ሄደ። ድሬዳዋ ሲሄድ ከነ ተስፋ ጽዮን ጋር ተገናኘ። እዛ ታላቅ ሪቫይቫል አስነሱ። ያ ገብሩ አፉን እግዚአብሔር ፈቶ አንተ እንዳልከው አንድ ቦታ ላይ ስሰማው ይሄ ገብሩ እንዴት ነው እንዲህ የሆነው ነው ያልኩት። በቃ አየ ከንፈሮቼንም የእሳት ፍም መጥቶ ነካው እንዳለው ኢሳያስ ከንፈሩን ነክቶታል ጌታ። እና ገብሩ ማለት በጣም የፍቅር ሰው፣ የወንጌል ሰው፣ ነፍሳት በአንድ ቀን ዓለም እንዲድን ፍላጎቱ የሆነ ሌላ የዝግጅት ሰው፣ የንባብ ሰው እና ለጌታ ወንጌል በጣም የተቃጠለ ልብ ያለው ልጅ ነው። ከተማሪነቱ ጀምሮ ነው የማውቀው። አንዳንድ ነገሮችን ወደ ኋላ ሄደህ ስታስታውስ የእግዚአብሔር ጥሪ የእግዚአብሔር ደግሞ መንካት በጣም ያስደንቃል። ሰዎችን ምን ያህል እንደሚቀይራቸው ቄስዬ ቅድም አንስተህልኛል። ኦልሞስት እንግዲህ 46 ዓመት በአገልግሎት ውስጥ አለፍክ። በተለይ 30 አካባቢውን በአውሮፓ በብዙ ቻሌንጅ ውስጥ በዚህም በስርም በተለያየ ነገርና ወደ ኋላ ሄደህ እነዚህን 46 ዓመታት ስትመለከት ምን ይታይሃል? አገልግሎትን ጉዞውን አሁን የደረስክበት። መቼስ ያው ስለ በጎ ፈቃዱ እግዚአብሔር ይመስገን። ያው በጸጋው ኃይል በሱ መግለጥ ኃይል ዓመታቶችን እግዚአብሔር ያሻግራል። እኔ አሁን ይህንን ዓመት ሳስባቸው እንደ አንድ ቀን ነው የማያቸው። ወደ ኋላ ስዞር ይህ ሁሉ ዓመት እንዴት ሄደ። በዚህ መካከል ብዙ ነገሮች አልፈዋል። ግን እኔ አሁንም አለሁ እና አንድ ጥቅስ ሁልጊዜ ያጽናናኛል። እግዚአብሔር ኤልያስን ምን አለው? በዚህ ምን ታረጋለህ አለው። ስሙን ጠርቶ ያውቃል እግዚአብሔር ኤልያስ እዛ ጋ ምን እንዳመጣው። ኢቨን እሱም ብቻ ሳይሆን ኤልያስ ምን እንደሚመልስለት እንኳን እግዚአብሔር ያውቃል። ምን ታደርጋለህ በዛ አለው። አንድ ትልቅ ነገር እግዚአብሔርን የነካው ንግግር ነው የተናገረው። ቀንቻለሁ፣ ለእግዚአብሔር ቀንቻለሁ። እግዚአብሔር ቀናተኛ ትውልድ ይፈልጋል በየትኛውም ዘመን። ከዛ ነው የሚነሳው። ምን አለ? ለእግዚአብሔር ቀንቻለሁ፣ ነቢያቶች የሉ፣ እዚያ ያደረሰኝ ያንተ ጉዳይ ነው ማለት ነው። እግዚአብሔር ወዲያው ተናገረው። ና ውጣ አለው። በዚህ ቁም አለው። መቆሚያ ሰጠው። አሁን ያቆመው የእሱ ችሎታ አይደለም። አሁን ያቆመው የእግዚአብሔር ችሎታ። የእሱ ችሎታ እዛ ዋሻ ውስጥ ነው። ና አሁን ቁም አለው። ሃሌሉያ! እግዚአብሔር ያቆማል ወንድሜ። 46 ዓመት እንዴት ሄድክ ብትለኝ እግዚአብሔር ስላቆመኝ የኔ ችሎታ አይደለም። ለምን? እሳት አልፏል፣ ቆሜያለሁ። ነፋስ አልፏል፣ ቆሜያለሁ።
ታላላቅ የሚያስደነግጡ ነገሮች አልፈዋል። ኤልያስ እንደቆመ እኔም ቆሜ። እግዚአብሔር ስላቆመ ምንም አትሆንም፣ ግን ታየዋል። አይኔ እያየ ያለፈ ነገር ውስዋል። እግዚአብሔር የሚያቆም አምላክ ነው። በዛሬ በደንብ ነው ብዙ እኔን ራሱ መንፈሴን በደንብ ያነቃቃልኝና እጅግ አድርጌ አመሰግናለሁ ቄስዬ። አሜን። ዛሬ ነው ቀን በረራ ራሱ ከበረራ መካከል ነው ይዤ እንደዚህ ጉጥጉጥ ያለሁት እና በጣም ነው የማመሰግነው። በጣም ማከብርህ እጅግ አድርጌ ነው የማመሰግንህ። ከውድ ጊዜ ላይ በተጣበበ ቀን ውስጥ እነዚህን የመሳሰሉ መልካም ሀሳቦች እንድናነሳ እድል ስለሰጠህን ጥያቄዎች ስለተገባደዱ ግን እንደው የምትለን ነገር ካለ ቀረ የምትለው ነገር ካለ ይኸው ተመልካቾች። ጌታ የተባረከ ይሁን። በኪያ ሾው ላይ ስለተገኘው እግዚአብሔር የተባረከ ይሁን። ፓስተር አብይን ደግሞ ስለባረከው ጌታ ይህ አገልግሎት ለበረከት ስለሆነ እኔ ቀደም ብዬ ይህን አገልግሎት በቤቴም ቁጭ ብዬ እኔም ባለቤቴም እናያለን፣ እንባርካለን። ለዚህ እግዚአብሔር ስላስነሳህ ትልልቅ ነገሮች እግዚአብሔር እያንጠባጠበበት ስላለ ለትውልድ የሚሆን ለሀገር የሚሆን ለአገልጋዮች የሚሆን ለአማኞች የሚሆን የሚያንጹ ነጥቦች፣ ሀሳቦች እግዚአብሔር ሀሳቡን የሚዘረግፍበት ቦታ ነው ብዬ ተናግሬያለሁ እና ይህን ስላየው ለዚህ ደግሞ እግዚአብሔር ስላዘጋጀ ጌታን አመሰግናለሁ። እግዚአብሔር ከዚህ ይበልጥ ይቀባህ፣ ቃልህን ያጣፍጥ። እግዚአብሔር ሁልጊዜ ሞገስ የሆነ ተቀባይነት ይስጥህ፣ ተደማጭነትን ይስጥህ፣ ወደ ሰፊም ስፍራ ያውጣህ። አንድ ለዚህ እያሰብኩ አሁን እያወራሁኝ አንድ ቃል ውስጥ ይመጣል። እግዚአብሔር ሎጥ ከተለየው በኋላ እግዚአብሔር ለአብርሃም ድምፅ አመጣ። ድምፁ ምንድን ነው? ዓይንህን አንሳል፣ ዓይንህን አንሳል። ምክንያቱም አብርሃም እያየ የነበረው ሌላ አይደለም፣ ሎጥን ነው የሚያየው። የሎጥን ጀርባ ነው የሚያየው፣ ሎጥ የሚገባበትን ነው የሚያየው። ዓይንን አንሳል። ከዛ በኋላ ዓይኑን ሲያነሳ በምድሪቷ በስፋቷ በርዝመቷ ይሄዳል። እሱ ያንን አይቶ ሄዷል። ለአብርሃም ግን ንብረቱ ድምፁ ነበር። ድምፁ ሰፊ ነገር ውስጥ ይከታል፣ ወሰን የሌለው። ያ ጠባብ ነው የወሰደው፣ ይሄ ግን በርዝመቷ በስፋቷ። እግዚአብሔር ለአንተም እንደዚህ ነው። አሜን። ሰፊ ነገር አለው። አሜን። ከዚህ በኋላ ራማ ክራዲያስ ሃሌሉያ፣ ወደ ሰፊ ነገር ውስጥ ያስገባል። አሜን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ያንተ ንብረት ድምፁ ነው። አሜን። አዎ፣ ለአንተ የሚቀርልህ ድምፁ ነው። ለአብርሃም የቀርልህ ድምፁ እና ለዚህ አገልግሎት ያለኝ ሀሳብ ወይም ውስጥ ያለው ድምፅ ይሄ ሰፊ እግዚአብሔር ያሰፋል። አሜን። ወዶኛልና ወደ ሰፊ ስፍራ አወጣኝ። እግዚአብሔር የተባረከ ይሁን። እኔም ይህንን እድል ስለሰጠኝ አመሰግናለሁ። እግዚአብሔር ይባርክ። ቴንክ ዩ እጅግ አድርጌ አመሰግናለሁ። ስትከታተሉ የቆያችሁት ኪያ ሾው ነው። ይህም ባርኮት ለእናንተም እንዲሆን ባርከናችኋል። አሜን ብላችሁ እንድትወስዱት ይሁን። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። እስካሁን ድረስ እየተከታተላችሁን ከቆያችሁ በእርግጠኝነት ወዳችሁናል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደወል ምልክቱን ሳትጫኑ እንዳትወጡ አደራ ማለት ፈልጋለሁ። አገልግሎታችንን ለማገዝ ስክሪን ላይ ያለውን አድራሻ መጠቀም ትችላላችሁ። ቀጣይ ከሌላ እንግዳ ጋር በሌሎች ሀሳቦች ደግሞ ከኔ ጋር እንገናኛለን። እስካሁን ይህን ፕሮግራም አዘጋጅቼ ከእናንተ ጋር የቆየሁት መጋቢ አብይ ታደለ ነኝ። መልካም ቆይታ።